አማላጅ ነው ስለሚል አማላጅ ነው ብዬ ወያያለው ማለት ነው። ኢየሱስ ክርስቶስ ዛሬም አማላጅ ነው የሚለውን ከመጽሐፍ ቅዱስ ከማሳየቴ በፊት አንዳንድ ኮሜንታሪዎችን እናያለን። ምልጃ ማለት ምን ማለት ነው መተርጎም አለበት። መጀመሪያ አንድ ሐሳብ መጀመሪያ ከውይይት ከመቅረቡ በፊት የዛ ሐሳብ ትርጉም መቅረብ አለበት። በዛ ላይ ነው ሐሳብ የሚገነባው። ስለዚህ ምልጃ የሚለው ምንድነው የሚለውን ከኮሜንታሪዎች እናያለን ማለት ነው። አሳያችሁና እንቀጥላለን ማለት ነው። ምልጃ ምን ማለት ነው ላሳያችሁ ኮሜንታሪዎችን። አሁን ማሳያችሁ ይሄኛው እንግዲህ ደስታ ተክለወልድን ታውቃላችሁ። ይሄ በጣም በቤተክርስቲያኒቷ የታወቁ ሰው ናቸው፣ ቤተ ክህነት ሰው ናቸው። ይሄን ትርጉም መጽሐፍ ታውቃላችሁ እናንተ። የእሳቸው የደስታ ተክለወልድ የመዝገበ ቃላት ነው። ከዛ ላይ ምልጃን እናያለን ማለት ነው። ገጽ 775 ላይ ነው ያለሁት። እያያችሁ ነው ሁላችሁም። አማለደ የሚለውን ምን ብለው እንደተረጎሙት ሁላችሁ ልብ ብላችሁ ተከታተሉኝ። የጎደለውን ሞልቶ የጠመመውን አቅንቶ እንዲህ ቢሆን እንዲህ ነው ብሎ ከጣጣ ከዕዳ አዳነ፣ አስማማ፣ አስታረቀ ይላል። ኦኬ። ከዛ በኋላስ መማለድ የሚለው እንግዲህ ማማለድ የሚለው ማስታረቅ ማስማማት ይላል። ማማለጃ የሚለው መስማማ እያለ ይቀጥላል ማለት ነው። እኔ የምፈልገው ምንድነው አማላጅ የሚለውን ነው። እንደምታዩት አማላጅ የሚለው ምንድነው ያሉት? ያማለደ፣ የሚያማልድ፣ የነፍስ የሥጋ አስታራቂ፣ መካከለኛ፣ ዘመድ፣ ወዳጅ ኢየሱስ ክርስቶስ፣ ማርያም፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ መላእክት እያሉ ይቀጥላሉ ማለት ነው። ኦኬ። ገጽ 700 አይታይም። ኦኬ። ምረት ታደርጉልኛላችሁ። አሁን ገና ነው ሴቭ ያደረኩት። እሺ ችግር የለውም። ቶሎ ልበል። ስለዚህ እንደዚህ ይላል። ይኸው ገጽ 100 እንግዲህ 775 ላይ ነው ያለሁት። የደስታ ተክለወልድ መዝገበ ቃላት ነው። ኦኬ። እንደዚህ ይላል። አማላጅ የሚለውን ሲተረጉሙ ወይም ደግሞ ማለደ ከሚለው ብንጀምር አማለደ የሚለውን እንደዚህ ብለው ተርጉመውታል። አማለደ የጎደለውን ሞልቶ የጠመመውን አቅንቶ እንዲህ ቢሆን እንዲህ ነው ብሎ ከጣጣ ከዕዳ አዳነ፣ አስማማ፣ አስታረቀ። አማላጅ የሚለውን ደግሞ ያማለደ፣ የሚያማልድ፣ የነፍስ የሥጋ አስታራቂ፣ መካከለኛ፣ ዘመድ፣ ወዳጅ ኢየሱስ ክርስቶስ ብለው አንደኛ ዮሐንስ 2ን ይጠቅሳሉ። ማርያም፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ መላእክት ብለው ይተረጉማኝ። ይህንን የሚሉት ደስታ ተክለወልድ ናቸው። አማላጅ የሚለው ቃል አስታራቂ ተብሎ ነው የተተረጎመው ማለት ነው። ለምን ሌላ ትርጉም ደግሞ አናይም? ከሳቴ ብርሃን ተሰማን እኔ ከሳቴ ብርሃን ተሰማ የእሳቸውን ደግሞ ትርጉም እኔ እንደዚህ ይላሉ። ማለደ የሚለውን ሲተረጉሙ የአገር ጨዋ ሽማግሌ፣ የተጣላን የተቀያየመን ሰውን አስታረቀ፣ አመላለደ፣ አስማማ፣ አገናኘ ወይም አማላጅ የተላከውን ሰው ያጠፋውን አማለደ፣ አስታረቀ ይላሉ። ይሄ የከሳቴ ብርሃን ተሰማ የአማርኛ መዝገበ ቃላት ነው ማለት ነው። ኢትዮጵያ ውስጥ ያሉት ትልልቆቹ መዝገበ ቃላቶች ናቸው ማለት ነው። ኦኬ። ስለዚህ ወደፊት ላድርገውና ሐሳቤን ልቀጥል። ኢየሱስ ክርስቶስ አማላጅ ነው ስንል ጌታ ኢየሱስ ክርስቶስ አማላጅ ነው ስንል አስታራቂ ነው እያልን ነው። አስታራቂ ነው፣ መካከለኛ ነው እያልን ነው። ጌታ ኢየሱስ ክርስቶስ አማላጅ ነው ስንል ማለት ነው። መጽሐፍ ቅዱስ ስለሚል ነው። የመጽሐፍ ቅዱስ አንድ ሐሳብ ላንሳላችሁና በቂ ጊዜ ስለሌለኝ ወደ በኋላ ላይ በደንብ አብራራላችኋለሁ ሐሳቡ ማለት ነው። በጣም ሁላችሁ የምታውቁት ጥቅስ ነው። እንደምታውቁት ለዘመናት ቅጥፈት ሲደረግበት የኖረ ጥቅስ ነው። ሮሜ 8:34 እንደዚህ ይላል። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ይላል። ከሞት ከተነሳ በኋላ በእግዚአብሔር ቀኝ ሆኖ ነው ስለኛ የሚማልደው። ስለዚህ ኢየሱስ ክርስቶስ አማላጅ ነው እንላለን። አንድ ጥቅስ ልጨምርላችሁ። ዕብራውያን 7:25 እንደዚህ ይላል። ልጆች ሆይ ኃጢአትን እንዳታደርጉ እንጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ይላል። ልጆቼ ምን እንዳታደርጉ ሌላ ጥቅስ ነው የጠቀስኩት። ዕብራውያን 7:25 ነው ልጠቅስላችሁ የፈለኩት። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ ወደ እርሱ የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ልድገምላችሁ። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል አለ። ዘወትር በሕይወት ይኖራል የተባለው ሊያማልድ ነው። ዘወትር በሕይወት ይኖራል ሊያማልድ ነው። ሊያስታርቅ ማለት ነው። ሊያስታርቅ እኔ ነኝ ያልኩት አይደለም። የኦርቶዶክስ መጽሐፍ 2000 የኦርቶዶክስ መጽሐፍ መጽሐፍ ቅዱሷ ሊያማልድ የሚለውን ይሄንን ሊያስታርቅ ብላችኋል። ስለዚህ ሊያስታርቅ አይደለም ምልጃ ማስታረቅ አይደለም ስትሉ
መጽሐፍ ቅዱሳችሁን ነው የምትክዱት ማለት ነው። የ2000 እትም የኦርቶዶክስ ተዋህዶ መጽሐፍ ቅዱስ ማስታረቅ ብሎ ምልጃን ተርጉሞታል። ላሳያችሁ፣ አዙሬ ላሳያችሁ። ይኸው እንደዚህ ይላል። ይሄ የ2000 እትም የኦርቶዶክስ መጽሐፍ ቅዱስ ነው። ኦኬ፣ የኦርቶዶክስ መጽሐፍ ቅዱስ ነው። ምንድነው የሚለው? ዕብራውያን 7:25 እንደዚህ ይላል። ዘወትር በእርሱ በኩል ወደ እግዚአብሔር የሚቀርቡትን ሊያድናቸው ይቻለዋል ካለ በኋላ ለዘላለም ሕያው ነውና ያስታርቃቸዋል ይላል። ሃሌሉያ! ለዘላለም ሕያው ነውና ያስታርቃቸዋል። ይሄን የሚለው ማን ነው? የፕሮቴስታንት መጽሐፍ አይደለም፣ የኦርቶዶክስ 80 አሐዱ መጽሐፍ የ2000 እትሙ መጽሐፍ ቅዱስ። ስለዚህ ኢየሱስ ዛሬም ያስታርቃል እያለች ነው ማ ኦርቶዶክስ። መማለድ ምንድን ነው ብለናል? አስታራቂ ነው ብለናል። በመዝገበ ቃላቶች አይተናል። ወደ በኋላ ላይ እንግዲህ ኦሪጂናል ቋንቋዎቹንም ትርጉም እናያቸዋለን። ስለዚህ እኛ ኢየሱስ ክርስቶስ አማላጅ ነው ስንል አስታራቂ ነው እያለን ነው ምንለው። ደግሞ እኛ ከኪሳችን አውጥተን ስላልሆነ መጽሐፍ ቅዱስ ስለሚል ስለሆነ ቦልድ ሆነን እንናገራለን። ኢየሱስ ክርስቶስ አማላጅ ነው ስንል ወደ በኋላ ላይ ምናልባት አሁን ጥቂት ሰከንድ ስለቀረኝ ብዙ ማብራራበት ጊዜ የለኝም። ሰፋ አድርገን ምናልባት ደቂቃዎች ስለሚሰጡን እናያለን ምን እንደምል። የተሳሳተ ምልከታ አለ። ኢየሱስ ክርስቶስ እኛ አማላጅ ነው ስንል ከአብና ከመንፈስ ቅዱስ ያንሳል እንደምል ተደርጎ ሚስ ሪፕሬዘንት እንደረጋለን። እኛ እንደዛ እያልን አይደለም። ኢየሱስ ክርስቶስ ከዘላለም ከአብና ከመንፈስ ቅዱስ ጋር ትክክል ሆኖ ለዘላለም ሕያው ሆኖ የነበረ አምላክ ነው። ከአብ አይበልጥም አያንስም። በስላሴ አካላት መካከል መበላለጥ፣ መቀዳደም፣ መለያየት የሚባል ነገር የለም። ኢየሱስ የሚያማልደን ከአብ አንሶ ሳይሆን ሰው ስለሆነ ነው። ሰው ስለሆነ እሱ እኛን ወክሎ በአብ ፊት ይቀርባል። ከስላሴ አካላት መካከል አሁንም ማሳሰቢያ ሰጥቼ አልፋለሁ ለዘማርያምም ለኤፊም። በመጀመሪያ ደረጃ አጉል ንግግሮች እንዳይኖሩ፣ ለምሳሌ ቅጥፈት፣ እንደዚህ አይነት መሰል ንግግሮች እንዳይኖሩ ቀጥታ ሐሳቡ ላይ ብቻ እናተኩር። ዘማርያም 7 ደቂቃ። እሺ፣ እግዚአብሔር ይስጥልኝ። በቤተክርስቲያናችን በመጽሐፍ ቅዱስም ስናነብ እርቅና ምልጃ ይለያያሉ። እርቅ በክርስቶስ አንዴ የተፈጸመ የማይደገም ሪኮንሲሊየሽን ብለን የምንጠራው ከዘላለም ሞት ያዳነን በሰውና በእግዚአብሔር መካከል የነበረውን የጥል ግድግዳ ያፈረሰልን መድኃኒተ ኢየሱስ ክርስቶስ መሆኑ የሚነገርበት ነው። ይሄ እርቅ እንለዋለን። ምልጃ ግን በየጊዜው የሚደጋገም በፍጡራን የሚከናወን በእግዚአብሔር ዘንድ ተቀባይነት ሊያገኝ ወይ ደግሞ ውድቅ ሊሆን የሚችል ምልጃ ተብሎ ይጠራል። ሳቱን ያዘው። ኖ ህግ ፈርሷል። የተስማማንበት ህግ ፈርሷል ማለት ነው። ካሜራ አብርቶ ነው ማውራት ያለበት። እንደገና ያዝለት፣ ችግር የለውም። ደቂቃውን ከዜሮ አስጀምረው፣ ችግር የለውም። ደቂቃውን ከ7 ደቂቃ ያዝለት፣ 1 ደቂቃ ጨምርለት። ካሜራ አብርቶ ነው መዋየት ያለበት ፓስተር። ወይ አንዴ ያዘው፣ ሚውት አድርገው። እየሰማኝ ነው ወንድሜ ፍሬም? በመጀመሪያ ደረጃ አንተ ከካሜራ ዞር ብለህ መጽሐፍ እኮ ሊያወጣ እኮ ነው። መጽሐፍ እያወጣ አይደለም፣ እያወራ ነው። ተደብቋል። መጽሐፍ ሊያወጣ ነው። እኔ መጽሐፍ ሳስወጣ እንዴት ነው ያደረኩት? እያዞርኩ እያሳየው፣ ፊቴን እያሳየው ነው። ፊት ለፊት ነው ነገሩ ላይ እናተኩር። ፊት ለፊት ነው። ምንም መደባበቅ በመሀልም ምንም ነገር እንዳትናገር እስከሚጨርስ። አሁን አንተ ቅድም ስትናገር እኔ ተው ማለት እችል ነበር አይደል? አልተናገርኩም እስከምትጨርስ አይደለ? በመሀል መግባት አትችልም። በቃ ፓስተር፣ አንተ መግባት አትችልም። እሱ አካሄድ ሲጠይቅ ማስቆም ትችላለህ። እሱ አካሄድ ሲጠይቅ እንጂ አንተ መግባት አትችልም። አካሄድ ትበል፣ ምልክት ስጠኝ። አሁን ለምሳሌ ቅድም ዘማርያም ቪዲዮ ይክፈት አይታይም ብሎ ሳይን ያደረገኝ። አሁን ከደቂቃው 1 ደቂቃ ተጨምሮለታል። እንደገና ይጀምር፣ አብርቶ ይቀጥል። እሺ፣ መጽሐፍ ላሳይሰው አሁን ላዞረው። እሺ፣ እያስፈቀድኩ ልቀጥል አይደለም? እኔ እያሳየው አልነበረ? ዘማርያም ይኸውልህ፣ እኔ እያሳየው አልነበረ? እንደ መጽሐፍ አሳያለሁ፣ ከዛ አጉሬ ይቀጥላለሁ ውይይቱን። መደባበቅ አያስፈልግም። አባባሌ ከፊታችን ጋር ምንም ችግር የለም ብዬ ነው፣ ከመጽሐፉ ጋር እንጂ መታየት አለብን። እየተያየን ነው መቀጠል ያለብን። እንደዛ ነው። እሺ፣ መልካም። እሺ፣ አሁን ጥቅስ ላሳይ። እሺ፣ በዚህ
መጽሐፍ ቅዱስ ላይ በዘሌዋውያን ላይ ስታነቡ ኦሪት ዘሌዋውያን ላይ እርቅን ምን ብሎ እንደሚፈታው እንመልከት። ኦሪት ዘሌዋውያን ምዕራፍ 6 ቁጥር 30 ላይ ማለት ነው። ነገር ግን ይላል በመቅደሱ ውስጥ ለማስተሰሪያ ይሆን ዘንድ ከደሙ ወደ መገናኛው ድንኳን የሚገባው የኃጢአት መስዋዕት ሁሉ አይበላም፣ በእሳት ይቃጠል ይላል። በመቅደሱ ውስጥ ለኃጢአት ምን ማስተሰሪያ፣ ይሄ ማስተሰሪያ ምን ይባላል? እርቅ ይባላል። እኛ ለሚቀየር ነው። ይሄው እዚህ ጋር መጽሐፍ ቅዱሱን እንግሊዝ ስናደርገው ኪንግ ጄምስ ቨርዥን ምንድነው የሚለው? ቱ ሪኮንሳይል ይላል፣ ማስታረቅ። ስለዚህ ክርስቶስ አስታረቀን ስንል ኃጢአታችንን አስተሰረየልን ማለታችን፣ አስተሰረየልን። ይሄ እርቅ እንለዋለን። የማይደገም አንዴ በክርስቶስ የሆነ በብሉይ ኪዳን የነበረው መስዋዕት የበግ የፍሪዳ መስዋዕት ነበረ። ይሄንን እርቅ ክርስቶስ አንዴ በዕለተ ዓርብ ተሰቅሎ ሞቶ አዳን። ስለዚህ ማስተሰረይ ራሱ ምን ይባላል? እርቅ ተብሎ ይጠራል። ኃጢአታችን ያስተሰርይልን፣ ከተፈረደብን የሞት ፍርድ ያዳነን፣ ባሪያዎች የነበረን ልጆች ያደረገን የክርስቶስ ሞት ስለሆነ ማስተሰረይ ይባላል። ይሄ አንደኛ። ይሄ ብቻ አይደለም። አንድ ሌላ ጥቅስ ልጨምር። ለምሳሌ እዚህ በሕዝቅኤል 45:20 ላይ እንመልከት። ትንቢተ ሕዝቅኤል ምዕራፍ 45 ቁጥር 20 ላይ ሕዝቅኤል 45:20 ላይ እንዲህ የሚል ቃል እናገኛለን። ከወሩም በሰባተኛው ቀን እንዲሁ አድርግ፣ ይኸውም ስለሳተው እና ስላላወቀው ሁሉ ነው፣ እንዲሁም ስለ ቤቱ አስተሰርዩ ይላል። አስተሰርዩ የሚለው የእንግሊዝ ኪንግ ጄምስ ቨርዥን ይለናል ሪኮንሳይል። ስለዚህ ማስተሰሪያ ኃጢአትን ይቅር ማለት ማስታረቅ። ስለዚህ ክርስቶስ አስታረቀን ስለ ኃጢአታችን አስተሰረየልን ማለታችን፣ አስተሰረየልን። ስለዚህ ለዚህ ነው ጥልን በመስቀሉ ገደለ፣ በእርሱ ቁስል እኛ ተፈወስን። ስለዚህ ጥልን በመስቀሉ መግደሉ ኃጢአታችን ማስተሰረዩ ምን ይባላል? እርቅ ያሰኛል። ይሄ አንደኛው የእርቅ ፍቺ ነው። ሁለተኛው ደግሞ እርቅ ተብሎ የሚፈታው በመጽሐፍ ቅዱስ መፍረድን ራሱ መታረቅ ተብሎ ተፈቷል። መፍረድ ራሱ መታረቅ። ለምሳሌ ማቴዎስ ወንጌል ምዕራፍ 5 ቁጥር 24 ላይ እንዲህ ይለናል። ማቴዎስ 5:24 ላይ ይቅርታ እንዴ ማቴዎስ 5:24 እንዲህ ይለናል። 5:24 በዚያም በመሰዊያው ፊት መባህን ትተህ ሂድ፣ አስቀድመህ ከወንድምህ ጋር ታረቅ፣ በኋላ መጥተህ መባህን አቅርብ ይላል። ከወንድምህ ጋር ታረቅ። ከወንድምህ ጋር ታረቅ የሚለው መጽሐፍ ቅዱስ ይላል መሰላችሁ? የግዕዙ ስታነቡት ቅድመ ተኳነን ይላል። ኮነነ ማለት ፈረደ ነው። ፈረደ ነው። ቅድመ ተኳነን ምስለ እሁከ፣ ከወንድምህ ጋር መጀመሪያ ወቅሰኸው፣ ተችተኸው፣ ጥፋቱን ነግረኸው ምን በል ተኳነን። ስለዚህ ማለት ነው ፍረድ ነው። አንተ ጥፋት አጥፍተሃል፣ ይሄን ጥፋት አጥፍቻለሁ በል ተኳነን ይለዋል። ይሄ ምን ይባላል? እርቅ እንላለን። መፍረድን ይገልጻል። ይሄ ሁለተኛው፣ የመጀመሪያ ማስተሰረይ ነው። ሁለተኛው መፍረድን ነው። ሁላችንም የምናውቀው ደግሞ ጥቅስ ደግሞ አለ ቆላስይስ 1:9 ላይ እንዲያስታርቅ። ቆላስይስ 1:19 ላይ እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ የታረቀ በምድር ነው፣ በመስቀሉ ደም አድርጎ በምድር ወይም በሰማይ ያሉትን ሁሉ ለራሱ ምን አደረገ? እንዲያስታርቅ፣ ሪኮንሳይል እንዲያደርግ፣ እንዲያስታርቅ ፈቅዷልና ይሄ ምን ይባላል? እርቅ። ሶስተኛውና ማነው? አራተኛው ማቅረብ። አንድን ሰው ወደ ራስ ማቅረብ እርቅ ይባላል። ርቀን የነበረውን አቀረበን። ውዳሴ ማርያም እንደሚለው ስንጸልይ የሚለው ወደ አባቱ ወደ እግዚአብሔር አቀረበን ቅዱስ ሆይ ለምኝልም። ማቅረብን ምን ይላል? እርቅ ይለዋል። ለምሳሌ ኤፌሶን 2:16 ላይ ጥልን በመስቀሉ ገድሎ ይላል በእርሱ ሁለታችንም ዘንድ። ግዕዙም እንደሚል ታውቃላችሁ፣ ወአብጽሖሙ ለክልኤሆሙ ማድረስ። አብጽሐ ማለት ማድረስ፣ አደረሰ። መጽሐፍ ቅዱሱ የእንግሊዝኛው ማየት ሪኮንሳይል ይላል። ስለዚህ አንደኛ ክርስቶስ ሞቶ በሞቱ ኃጢአታችን ስላስተሰረየ ማስተሰሪያችን፣ ኃጢአታችን ስላስተሰረየልን አስታራቂ እርቅ ተባለ። ሁለተኛ እርቅ ሲባል የጥል ግድግዳን አፍርሶ በመካከላችን ሰላምን ስላደረገ ምን እንለዋለን? ይሄንን ፍርዱን ራሱ መፍረዱን ራሱ በዲያብሎስ ላይ ፈርዶ
እኛን የሰው ልጆችን ከኃጢአት ከበደል ማዳኑ በራሱ እርቅ ይባላል። ሌላኛው ደግሞ ምንድነው? ማቅረብ ወደ እግዚአብሔር ማቅረብ። ይሄ ወአብጽሖሙ ነው የሚለው ማድረስ፣ ወደ እግዚአብሔር ማድረስን እርቅ እንለዋለን። ወአብጽሖሙ ለክልኤሆሙ ወደ እግዚአብሔር ማላቸው አቀረባቸው። እንደውም ቆላስይስ 1:21 ላይ እናንተም ይላል ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በፊቱ ያቀርባችሁ ዘንድ ይሄው እናንተ ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ ምን ይላል? ያቀርባ። ይሄ ማቅረቡ ይባላል እርቅ። ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁን በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በስጋው ሰውነት በኩል አስታረቃችሁ አደረገ። ይሄ ምን ተባለ? እርቅ። ያስታርቃችሁ ነበር ይላል። ሪኮንሳይል ማለት ይሄ እርቅ አከናወነ ማለት። ታዲያ ምልጃ የሚለውስ ቀደም ኤፍሬም የጠቀሰው ዕብራውያን 7:25 ምን እንደሚለው ይሄኛው ይሄ ቃል የሚናገረው ወይ ተነብሎሙ የሚለው ቃል ምን ለማለት ፈልጎ ነው? ኢንተርሴሽን የሚለው እንግሊዘኛው ቃል ማለት ነው። ወይ ተነብሎሙ ወይ ተነብሎሙ ማለት በለበሰው ስጋ ቀደም እዚህ ጋር የጠቀመው ማለት ነው። ጸሎትና ምልጃን አቀረበ እንዳለው የሰው ልጆችን ወክሎ ክርስቶስ ተሰሚነት የሌለውን የአዳምን ጸሎት አምላኬ አምላኬ ለምን ተውከኝ ብሎ ጸሎታችን ውኩፍ አድርገው አክሰፕት ተብላ ሚዩት ነህ ኦኬ 7 ደቂቃ ቢሆን ችግር የለም። 5 ደቂቃ ግን አንዴ ያልጨረስነውን ብንጨርስ ግን ጥሩ ይመስለኛል። ለዚህ ነው አንተም የጨረስከውን ጨርስ። 5 ደቂቃ እኔ ስላልጨረስኩ ማለት በተስማማን እኔም ሳልጨርስ ነው እኮ ከቶፍ የሆንኩት እኮ እንጨምር ነው የምልህ። 5 ተጨመረ ነው ይሄን ሳይሆን ምን ጨርሰው ቆራርጠን አሁን ያልጨረስከውን በሌሎቹ ሴክሽኖች ላይ ማካተት ይቻላል። ዘማርያም ለምሳሌ አሁን በሪባትል ሴክሽን ላይ ሰዓቱን ገፋ አድርገ ነው ያልጨረስከውን በዛ ውስጥ ማጠቃለል። እንደገና ደግሞ የጥያቄና መልስ ሰዓቱ ላይ እንደዛ መጨመር ትችላለህ። ማጠቃለያው ላይ ሰዓት ጨምረን የአሁኑን ሀሳባችን እንደዛ ብናደርግ ነው የሚሻለው። አሁን ሁለት ሀሳባችን ከምቀይር ማለት ነው። አሁን ሪባትል ሴክሽኑ ስንት ደቂቃ ይሆን? እናንተ ምረጡ። አይ ከዛ በፊት ግን ይቅርታ ኤፊ 5 ደቂቃ ብናደርግ ጥሩ ነው ማለት ከተቻለ ኮንቲኒቲው ቀጥሉ ወደ ኋላ እንዳይመልሰን ማለት ነው። መግቢያውን ጨርሰናል፣ አንመለስም። መግቢያ ጨርሰናል። አሁን ሪባትል ሴክሽን ነው ማለት እንዴ? አላለቀም። የውይይት ህግ ማለት እኔ ነኝ እኮ አዲስ እንዴ አንተ ትበራለህ ማለት እንደፈለግ ታረጋለህ። አንተ ጨርሰሃል። አንተ ለመናገር የምትናገረውን መግቢያ ጨርሰሃል። አልጨረስኩም ነበረ። ሰዓት የተመደበልንን ግን ህግ አክብሬ አቋርጫለሁ። ምን ችግር አለ? ኦሬዲ ሪባትል ሴክሽን ላይ ነው ያለነው። ሪባትል ሴክሽኑን እንቀጥል እንዴ? ታችን ላይ እንዳልጨረስክ 5 ደቂቃ አንተ ብጨምር ችግር አለው? 5 ደቂቃ አንተ ብጨምር 5 ደቂቃ ብንጨምር ምን ክፋት አለው? ጨርስና እኔም ልጨርስ፣ ከዛ ወደ ሪባትል እንግባ። አይደለም ሪባትል ሴክሽን አሁን ደቂቃ የተስማማንበትን ደቂቃ መልሰን እያፈራረስን 5 ደቂቃ ይሄ ትክክል አይደለም ፓስተር። አሁን የተባሉትን ነገሮች አንተ መልስ አሰጥባቸውም። 5 ደቂቃን አትጠቀምበትም። እሱ ሪባትል ሴክሽን ማለት እሱ ነው። አሁን ሪባትል ሴክሽን ኖ ሀሳብ ይሰጣለሁ፣ እሱም እኔ ላይ ሀሳብ ይሰጣል። እንደዛ ነው። ይኸውልህ 3 ደቂቃ የቀራችሁን ሰዓት ተጠቀም። አንተም የቀረህ አለ። አይ በቃ እኔ 7 ደቂቃው ተስማምነንበትን አልጨምርም አልቀንስም። እኔ ስምምነት አከብራለሁ። እኔ እንዴ እሺ ቀጥል። እሺ 7 ደቂቃ ያዘለት። ስለዚህ ሪባትል ሴክሽኑን እዛ ላይ የማርያም ታነሳዋለህ። እሺ አይ ሐሳቤን ግን ብጨርስ ጥሩ ነበር። እሺ በቃ እሺ አይ ሐሳብ ቢጨርስ ግን ጥሩ ነበር ማለት እሱን በደንብ አቅርቦ በደንብ ከዛ ወደ በጣም ከፈለከው ዘማርያም እሺ ችግር የለው። እሺ እኔ ህጉ ይዘው ተረከቡ እንደዛ ነው። በነገራችን ላይ ህጉ ማንም ሳይገባ በቃ እሺ ዘማርያም ችግር የለው እና አንተ ሐሳብን ጨርስና ከዛ አንተ የወሰድከውን ደቂቃ እኔም ወስድና መግቢያውን ቀጥልና ከዛ እንደዛ ነው። ችግር የለውም። እሺ እንደዛ ሰዓት ያዘለት። እሺ ሰዓት ያዘለትና ያን ሰዓት ለኤፍሬም እንሰጠዋለን። እሺ ስንት ደቂቃ ይሁን ዘማርያም? አይ ያ 7 ይበቃል። 7 ይበቃል። 7 ከዛ ወደ ሪባትል እንገባለን። ኦኬ ድጋሚ 7 ደቂቃ ማለት ነው። እሺ አይ አሁን 7 ሰዓት እና ከዛ እንቀጥላለን። እሺ በቃ ቀጥል። ኢዮብ ያዝለት። እሺ እግዚአብሔር ያክብርልን። እንግዲህ የእርቅ የሚለውን ነገር በመጽሐፍ ቅዱስ ነው ያየነው። በመዝገበ ቃል ሳይሆን በመጽሐፍ ቅዱስ እዛው እየቀያየር ነው። ይሄ ነው የመጽሐፍ ቅዱስ ክፍል በግዕዝ በኪንግ ጄምስ ቨርዥን እዛው መዝገበ ቃላቶቹ ራሳቸው ተርጉመናቸው አይተናቸው ሳይሆን
እዚሁ ላይ መጽሐፍ ቅዱስ የራሱ አገባቡ እየነገረን እናየዋለን ማለት ነው። በቀላሉ እዛ ጋር እናያለን። እሺ ሌላው ቀጣይ በጣም የሚነሳው ነጥብ ምንድነው? ወይትዋቀስ ሲል ምን ማለት ነው? የሚካሰስ ሲል ምን ማለት ነው? ለምሳሌ ሮሜ 11:2 እንመልከት። ሮሜ 11:2 ማለት ነው። ሮሜ መልእክት ምዕራፍ 11:2 እንዲህ ይለናል፣ እግዚአብሔር አስቀድሞ ያወቃቸው ይላል። ሮሜ 11:2 ላይ እግዚአብሔር አስቀድሞ ያወቃቸው ሕዝብ አልጣላቸውም። መጽሐፍ ስለ ኤልያስ በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከስ ልብ በሉ። እዚህ ጋር እስራኤልን እንዴት እንደሚከስ አታውቁምን ይላል። እስራኤልን እንዴት እንደሚከስ የሚለውን ሉክ ኢንተርሴሽን ይላል። አሁን ኤልያስ አማልደ ማለት ነው ስለ ኢንተርሴሽን ስለሚል አይደለም። እንደሚከስ ማለት እንደሚያስፈርድ ማለት ነው። ስለዚህ በቁሙ ኢንተርሴሽን ማለት ምልጃ ብቻ ነው። በቃ ሌላ ቃል አይገልጽ ማለት አይደለም። ልክ ጠበቃ የሚለው ቃል ማለት ነው። በአብ ዘንድ ጠበቃ አለን ሲባል we have an advocate ነው የሚለው። ሎየር አይልም ሲጀመር እንግሊዘኛው we have an advocate ነው የሚለው። ጥብቅናው ምንድነው? ሰይጣን ከሳሽ ነው። የወንድሞች ከሳሽ ተባለው ዲያብሎስ ይከሳል። አሰርቄዋለሁ፣ አዘሙቼዋለሁ፣ ኃጢአት አሰርቼዋለሁ ይከሳል። ሲከስ ክርስቶስ ደግሞ ንስሐ ገብቷል፣ ስጋውን ተቀብሏል፣ ወድቋል፣ ቀረም ተመልሷል፣ ወደ ስጋው ደግሞ ቀርቧል ይላል። ይሄ ምን ይባላል? ጠበቃ ይባላል። ስለዚህ እያነጋገረን ያለው ዮሐንስ ወንጌላዊ አይዟችሁ፣ መጀመሪያ ማንም ሰው ኃጢአትን አድርግ አለ። ኃጢአትን ቢያደርግ ከአብ ዘንድ ምን አለው? ግን ጠበቃ አለው። ኃጢአት አድርጉ እያለ አታድርጉ፣ ግን ብትወድቁ ግን ተስፋ አትቁረጡ። ኃጢአት ሰርቻለሁ ብለህ በዛው በኃጢአት ላይ ኃጢአት አትጨምር፣ በበደል ላይ በደል አትጨምር። አይዞ ተነስ፣ ንስሐ ግባ፣ ውድቅ ተነስ፣ ክርስቶስ ይልሃል። በዕለተ ዓርብ የፈጸመው የማዳን ስራ ዛሬ ይሰራል። ጠበቃ ላይ ይዞ እርግጥ ነው ዲያብሎስ ከሳሽ ነው፣ ኃጢአትን ነው የሚያዘክረው። ክርስቶስ ደግሞ ወደ ምህረት ደግሞ ይጠራሃል ለማለት ነው። አሁን ኤልያስ የሚለው እዚህ ጋር ኢንተርሴሽን ነው የሚለው፣ ግን በአማርኛው እንደሚለው በእግዚአብሔር ፊት እስራኤልን እንዴት እንደሚከስ እንደሚያማል ማለት አይደለም፣ እንደሚከስ። ስለዚህ ኢንተርሴሽን የሚለው ቃል ምን ማለት ነው? የሚያስፈርድ ማለት ነው። የሚፈርድ፣ የሚያስፈርድ። ስለዚህ በቁሙ ብቻ ኢንተርሴሽን። አሁን መዝገበ ቃል አይደለም ያየ ነው፣ መጽሐፍ ቅዱስ ነው ራሱ። የኪንግ ጀምስ ቨርዥን እዚህ ላይ ብቻ መቀየር ነው። ይሄ እዚህ ገጽ መጽሐፍ ቅዱስ ቨርዥን፣ የዚህኛው መጽሐፍ ቅዱስ መዝገበ ቃል እዚሁ ላይ ማየት እንችላለን በቀላሉ ማለት ነው። ስለዚህ አንድን ነው። ሌላኛው በጣም የምናነሳው ነጥብ ወይትዋቀስ ሮሜ 8:34 ማለት ነው። ወይትዋቀስ የሚለው ያ ነው። ወይ ተነበል አይልም ይሄኛው። ይሄው ወይትዋቀስ በእንቲአነ ነው የሚለው፣ የሚካሰስ ነው የሚለው። ልክ እዚህ ጋር እንደተረጎሙ ነው። አሁን ይሄንን የሚካሰስ እንዳሉ እዚህ ጋር እስራኤልን እንዴት እንደሚከስማ ኤልያስ መጽሐፍ ስለ ኤልያስ በተጻፈው የሚለውን አለ ጳውሎስ ነው የሚለው። ይሄንን በእግዚአብሔር ፊት እስራኤልን እንዴት እንደሚከስ እንደሚያስፈርድባቸው ኤልያስ ሳታመልኩት እግዚአብሔርን ዝናብ አይዘንብም ብሎ አስፈረደባቸው። ይሄን አታውቁምን ይላል ሮሜ 11:12። ይሄ የሚላል እንግሊዘኛው ምን አደረገ? how he makes intercession ነው የሚለው፣ ያስፈርዳል ማለት ነው። ኢንተርሴሽን ስለሚል ቀጥታ ምልጃ ነው ማለት አይደለም። እሺ ወይትዋቀስ ሮሜ 8:34 ቅድም ስለተጠቀሰው ወይትዋቀስ ምን ማለት ነው? ከሳሽ ዲያብሎስ አለበት። ይሄንን ክስ ክርስቶስ ምን ያደርጋል? ውድቅ ያደርገዋል። እኛ በንስሐ ከተመለስን በቸነቱ ከተመለስን ክርስቶስ ምን ያደርጋል? ውድቅ ያደርጋል። አይዟችሁ አትፍሩ፣ ይልቁን ምን የሚለው በእግዚአብሔር ቀኝ ያለው ስለኛ ምን የሚል የሚካስ ዲያብሎስን ዞር በል የሚል ማለት ነው። በነገራችን ላይ ይሄኛው በተመሳሳይ ቃል ሉቃስ 22 ላይ አለ እኮ ምን የሚል ጌታም ስለ ስምዖን ሆይ ሰይጣን እንደስ እንዴ ሊያበጥራችሁ ለምን ይላል። እኔ ግን እምነት እንዳይጠፋ ስለ አንተ አማለድኩ ይላል። አማለድኩ ማለት ክርስቶስ ሄዶ አብን ኧረ እባክህ ይቅር በለው ሰይጣን እባክህ እንዳይፈትናቸው ደቀ መዛሙርቴን እኮ እንደስ እንዴ ሊያበጥራቸው ነው ተወ ብለው ተከላከሉ ማለት ነው አይደለም። ምን አደረገ ማለት ነው? እዚህ ጋር ስታነቡ ሰአልኩ ነው የሚለው፣ ተካሰሰ ማለት ነው። ሰአልኩ ስለናንተ ለመንኩ ሲል ማለት። በነገራችን ላይ ይሄ ምልጃ ማለት መለመን ማለት ነው። ምልጃ ማለት የፍጡራን ለቅዱሳን ሲሆን መለመን ነው። ይሄው ፕሬየር ነው የሚለው። በነገራችን ላይ ስለናንተ አማለድኩ የሚለውን የእንግሊዝኛው ቅጅም እንደሚለው ፕሬየር ነው የሚለው። ሉቃስ 22:32 ይሄው ማየት እንድንችል ሉቃስ 22:32 ላይ ይሄው እኔ ስለናንተ አማለድኩኝ። ይሄው the king james version but I have prayed አይደል የሚለው። ምልጃ ማለት መለመን ነው፣ መጸለይ ነው። ፕሬድ ማለት ነው። አሁን እዚህ ጋር ምን ይያረ ክርስቶስ እየጸለየ ነው ማለት ነው አይደለም።
ሲጀመር በቁሙ ምልጃ መለመንን መጸለይን የሚያካትት ነው። ስለዚህ አንደኛ ማስፈርድንም ያካትታል። ቅድም እንደሚካሰስ ብሎ ኢንተርሴሽን ወይ ተዋቀስ ስላለ እዚህ ጋር ግን ፕሬዲሲ ምን ማለት ነው? ራራው ታገስኩኝ ስለናንተ አይሁን አንተ ዲያብሎስ ዞር በል ደቀ መዛሙርቶቼማ እንደ ስንል ታበጠራቸው አልፈቅድልም ዞር በል አለው ለማለት ነው እንጂ ረአብ ሆይ እባክህን ደቀ መዛሙርቶች እንዳይፈትን ተው በለው ሰይጣን እኮ እየለመነ ነው ዞር በል በለው ብሎ መለመን ማለት አይደለም። ግን ምን ይላል? አይ ሃቭ ፕሬድ ነው የሚለው። አማለድኩ የሚለው ፕሬድ ነው የሚለው። ይሄ አንድ ነው ማለት ነው። እሺ ትንሽ ልጨምርና አብቃ። ስለ ፈራጅነቱስ የቀድሞ አባቶች ምን አሉ? ወንድሞች ሆይ እንዳይፈረድባችሁ እርስ በርሳችሁ አታጎሩም ይላል። እነሆ ፈራጅ በደጅ ቆሟል። ክርስቶስ አሁን አማላጅ ከሆነ እንዴት ፈራጅ በደጅ ቆሟል ይባላል? አሁን ክርስቶስ የት ነው ያለው? በደጅ ቆሟል እኮ ነው የሚለው ፈራጁ። እሺ ሁለተኛ ጴጥሮስ ሁለተኛ ጢሞቴዎስ 4:8ስ ያን ጻድቅ ፈራጅ የሆነው ጌታ ያን ቀን ለኔ ያስረክባል። ጻድቅ ፈራጅ የሚሆነው አይደለም ያለው የሆነው ጌታ። ስለዚህ ክርስቶስ አሁን ምንድነው? ፈራጅ። የተሰቀለን የሞተልንስ የእስራኤል ፈራጅ ጉንጩን በበትር ይመታሉ ይላል ሚክያስ 5:1 ላይ። በትንቢት መነጽር ሲናገር ያ ስለኛ መከራ የሚቀበለው ማን ነው? ፈራጅ ነው። ሚክያስ 5:1 ላይ የእስራኤልን ፈራጅ ጉንጩን በበትር ይመታሉ ይላል። ስለኛ መከራ የተቀበለው ማን ነው? ክርስቶስ። በጉንጩን በበትር የተመታው ምንድነው? እሱ ፈራጅ። ስለዚህ ለሰው ልጆች መከራ የተቀበለው ጽዋቶ መከራን የተቀበለ የተሰቀለልን ስለኛ ሲል የተሰደበው በመራቅ ያስተፋበት ይሄ የአምላካችን ንጉሳችን ክርስቶስ ምንድነው? ፈራጅ። የእስራኤልን ፈራጅ ጉንጩን በበትር ይመታሉ ይላል። ትንቢት መነጽር ነው የተናገረው ሚክያስ 5:1 ላይ። ይቆየ እሺ 7 ደቂቃ ሊጀምር ነኝ ፓስተር ጀምር። እሺ 7 ደቂቃ እንግዲህ መግቢያ ነው አሁን የምሰራው። እንግዲህ አሁን መጽሐፍ ላሳያችሁ። በእንግዲህ መጽሐፍ ቅዱስ በጣም እየተካደ ነው። ይሄ የኦርቶዶክስ 2000 መጽሐፍ ቅዱስ ነው። መጽሐፍ ቅዱሱ ምን እንደሚል ላስነብባችሁ። የኦርቶዶክስ መጽሐፍ ቅዱስ ነው። ዲክሽነሪ አይደለም ማነበው፣ ትርጉም አይደለም ማነበው። የኦርቶዶክስ 80 አሐዱ መጽሐፍ ቅዱስ ነው። እንደዚህ ይላል። ላንብብላችሁ። እርሱ ግን ከላይ እንደውም ጀምሬ ለምን አላነብላችሁ? ኢየሱስ ይህን ያህል በምትበልጥና ከፍ ባለች ሹመት ተሾመ። እነዚያስ ብዙዎች ካህናቶች ነበሯቸው፣ ሞት ይሽራቸው እንዲሆኑም አያሰነብታቸውም ነበር። እርሱ ግን ለዘላለም ይኖራል፣ ክህነቱም አይሻርምና። እሺ ዘወትር መቼ? ዘወትር በእርሱ በኩል ወደ እግዚአብሔር የሚቀርቡትን ሊያቸው ይቻለዋል። እሺ ለዘላለም ሕያው ነውና ያስታርቃቸዋል። የኦርቶዶክስ መጽሐፍ ምልጃን ያስታርቃል ብላለች። ማ? ኦርቶዶክስ ተዋህዶ በመጽሐፍ ቅዱሷ ላይ ይኸው ለዘላለም ሕያው ነውና ያስታርቃቸዋል። ስለዚህ ኢየሱስ አማላጅ ነው ስንል አስታራቂ ነው እያልን ነው። ምስክር የኦርቶዶክስ 2000 መጽሐፍ ቅዱስ ለምን ኦሪጂናል መጽሐፉን አናየውም? ኦሪጂናል መጽሐፍ ለምን አናየም? ሌክሲካን ላሳያችሁ። ይሄ ነው ኦሪጂናል መጽሐፍ። እንግዲህ መጽሐፍ ቅዱሶች ሁሉ የሚጻፉት ከዚህ ነው አይደል? የሚቀዱት ከዚህ ነው። ኦኬ ታውቃላችሁ። አዲስ ኪዳን እንግዲህ በምን ቋንቋ እንደተጻፈ ግሪክ ነው። ሌክሲካን ከፍቼ ላሳያችሁ። ምንድን ነው የሚለው? ምልጃን ኢንትካ ነው የሚለውን ምልጃን። አሁን እሱ ፍርጃን መፍረድ ነው አለ። ኢንተርሴክሽንን መፍረድ ነው። እግዚኦ እግዚኦ እግዚኦ። እሺ በኋላ ሪባትል ሴክሽን ላይ በጣም ጮሃለሁ። አሁን አልጮህም። እዚህ ላይ እንደዚህ ይላል። ኢንትካ ነው የሚለውን እንደዚህ ይላል። ክራይስት ኢንተርሴሽን ይልና ሮሜ 8:34ን ዕብራውያን 7:25ን ያመጣል። ከዛስ አፒል ቱ ሰምዋን አጌንስት ሰርድ ፐርሰን ይላል። አቤት አፒል ቱ ሰምዋን አጌንስት ሰርድ ፐርሰን። ኦኬ ወክሎኛን ወይ ተዋቀስ በእንቲያነ ከሚለው ጋር ተቀራራቢ ሀሳብ ነው ያለው። ይሄኛው የሚከራከርልን ማለት ነው፣ የሚፈርድብን ማለት አይደለም። የሚከራከርልን አፒል ማለት ምን ማለት መሰላችሁ? አፒል ማለት ይግባኝ የሚጠይቅ የሚከራከር የሚሟገት እንደማለት ነው። አፒል ቱ ሰምዋን አጌንስት ሰርድ ፐርሰን ነው የሚለው። ኢንትካ ነው የሚለው የግሪኩ ቃል ሲፈታ ማለት ነው። ክራይስት ኢንተርሴሽን የሚለው ኢንተርሴሽንን እሱ እንዴት እንደፈታው አይታችኋል ማለት ነው። እሺ በርካታ የመጽሐፍ ቅዱስ ሀሳቦች ተነስተዋል። እነሱን እኔ በኋላ እንግዲህ ሪባትል ሴክሽን ላይ በደንብ አመጣበታለሁ። ሪባትል ድምፅ እየገባ ነው። የማ ድምፅ እንደሆነ አላውቅም። ሪባትል ሴክሽን ላይ በደንብ እመጣበታለሁ። እሱ ላይ ኢየሱስ ክርስቶስ አማላጅ ነው
ኢየሱስ ክርስቶስ አማላጅ አይደለም ማለት የሚፈልግ ሰው ካለ መጀመሪያ መጽሐፍ ቅዱስን መካድ አለበት። መጽሐፍ ቅዱስን ይዞ ኢየሱስ አማላጅ አይደለም ማለት አይቻልም። አሁን ያሳየዋችሁ በ80 ያህል በኦርቶዶክስ መጽሐፍ ነው። ዕብራውያን 7:25 ያሳየዋችሁ። ኢንተርሴሽን የሚለውም አፒል ቱ ሰማን አገኒስት ሰርድ ፐርሰን ነው የሚለው። ፍርጃ ጋር ምንም ያገናኝ የለው። ዋናው ቋንቋ እንደዚህ ይላል። የኦርቶዶክስ መጽሐፍ ቅዱስ እንደዚህ ይላል። ሌሎቹም ጠቅላላ መዝገበ ቃላት እንደዚህ ነው የሚለው። አሁን እኔ እዚህ ጋር ቁጭ ብዬ አረ ስለ እግዚአብሔር እሺ፣ ቀጥታ ወደ እንትኑ ሊድ ሮሜ 8:34 ላይ አሁን የሞተው ይልና ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ካለ በኋላ ደግሞም ስለኛ የሚማልደው ነው የሚለው። የሞተ ከሙታን ከተነሳ በኋላ በአብ ቀኝ እንዳለ ታውቃላችሁ። ስለኛ የሚማልደው ነው የሚለው። ስለኛ የሚፈርደው አይደለም፣ ስለኛ የሚማልደው። በእርግጥ 80 ላይ የምትማልደው እሱ ቶፒክ አይደለም፣ አልገባም። የሚማልደው የሚለው ወጥቶ ይፈርደው ገብቷል። ስለኛ የሚማልደው በአብ ቀኝ ያለው ነው የሚለው። አሁን ብዙ ጊዜ እንደዚህ ይሉናል። ኢየሱስ አማላጅ ከሆነ ከአብ እንደሚያንስ ቅድም ያነሳሁትን ሀሳብ ልጨምር። ከአብ እንደሚያንስ አድርገን እንደምናስብ ያደርጋሉ። በአብ ፊት አሁን ኢየሱስ ስለኛ ጎንበስ ቀና እያለ ይለምናል። ምን ሊመስላቸው? ጆን ካልቪን እንዳለው እንደዛ አይደለም። ኢየሱስ ያማልዳል ምንለው ከስላሴ አካላት መካከል ኢየሱስ እንግዲህ ከስላሴ አካላት መካከል ወልድ እንደሆነ ታውቃላችሁ። እሱ ከዘላለም ከአብና ከመንፈስ ቅዱስ ጋር ትክክል ሆኖ ለዘላለም የነበረ ሕያው አምላክ ነው፣ ለዘላለም የሚኖርም ነው። ከአብ ከወልድ አብ ወልድ መንፈስ ቅዱስ በመካከላቸው መበላለጥ፣ መቀዳደም፣ መለያየት የለም በመካከላቸው። ያማልዳል ስንል ከስላሴ አካላት መካከል ሰው የሆነው ወልድ ነው፣ አብ አይደለም፣ መንፈስ ቅዱስ አይደለም። ሰው የሆነው የጽድቅን ጥያቄ ሰው ሆኖ የመለሰው እግዚአብሔር ወልድ ነው። ስለዚህ ሊቀ ካህን ለመሆን ደግሞ ሰው ሊሆን ግድ ነው። ሰው ካልሆነ ሊቀ ካህን ሊሆን አይችልም። ስለዚህ ለዛ ነው ሊቀ ካህን የሆነው። ይህን በኋላ እናየዋለን። ዮሐንስ አፈወርቅ እሱን ይናገራል። ሰው የሆነው ራሱ ሊያስታርቀን ነው ይላል። እናየዋለን እሱም በኋላ። ስለዚህ ያስታርቀናል ስንል ሰው ስለሆነ ነው። ሰው ሆኖ የጽድቅን ጥያቄ መለሰው ኢየሱስ ስለሆነ ነው። ከስላሴ አካላት መካከል እግዚአብሔር ወልድ ስለሆነ ነው እንጂ ከአብ ያንሳል እያልን ማለት አይደለም። ያስታርቀናል ስንል ያማልደናል ስንል ያስታርቃል እያልን ነው። አሁን አስታራቂ ካልሆነ የኢየሱስን ምልጃ በነገራችን ላይ የማይቀበል ሰው የዘላለም ሕይወት የለውም፣ ፈጽሞ የለውም። አንደኛ የዳነው በቤዛነቱና በምልጃው ነው። ቅድምም ሲነበብ ነበረ። በስጋው ሰውነት በኩል አስታረቀን ነው የሚለው። አሁን በስጋው የምትለዋ ብቻ ነች። አስታረቀን ትቆረጣለች። አስታረቀን ምልጃ በስጋው ሰውነት በኩል ምናል አስታረቀን፣ በመስዋዕትነቱ አስታረቀን። ይህ ማለትም ማለት መሰላችሁ እዚህ ጋር እኔና ዘማርያም ተጣላን። እኔና ዘማርያም ስንጣላ ፓስተር ቢን አስታራቂ ሆኖ መጣ። ሲያስታርቀን ግን አንተምተው ብሎ አይደለም ያስታርቀን። ኦኬ እኔ አጥፍቻለሁ፣ እኔ ነኝ በደለኛ። እኔ በደለኛ የሚፈስ ደም ኢየሱስ አማላጅ ነው። ጠቅላላ ኦሪጂናል ቋንቋውም እንደዛ ነው የሚለው። ግሪኩ የኦርቶዶክስ መጽሐፍ ቅዱስ እንደዛ ይላል። እንደገና ኮሜንታሪዎች ኢትዮጵያ ውስጥ ያሉ ጠቅላላ ኮሜንታሪዎች እንደዛ ነው የሚሉት። ኢየሱስ ክርስቶስ አማላጅ ነው። እዚህ ጋር ቁጭ ብለን እንደፈለግን ልንፈራፈር እንችላለን። ነገር ግን ኢየሱስ አማላጅ ነው። በዓለም ላይ በነገራችን ላይ መካከለኝነቱን ማይቀበለውን በኋላ አሳያቸዋለሁ ማን እንደሆነ ማለት ነው። ሰከንዴን ስለጨርስ ከጀመርኩ አሁን ብዙ አያስወራኝም። አመሰግናለሁ። ኢየሱስ ዛሬም አማላጅ ነው። ትቀጥላለህ ዘማርያም። ምናልባት ቅድም እሺ በቃ እንሂድና እናቀርብ። ሪባትል ነው አይደል? አሁን ሪባትል ስንት ደቂቃ ትስማማለህ? 5 ደቂቃ ሪባትል እንትኑ ቢረዝም ይሻላል። ጥያቄና መልስ አይበቃችሁም? 7 ደቂቃ ይሁን። ሪባትል ብዙ አይደለም ፓስተር። እሺ 7 ቢሆን ችግር የለውም። እሺ ይሁን በቃ 7 ይሁን። ቀጥል ዘማሪ። እሺ እኔ ልጀምር። አሁን ያለሁን እንትን ያልቀረኩት አንተ ነህ የምትቀጥለው። እሺ ኢንተርሴሽን የሚለው ምልጃ የሚለው መካሰስን ይገልጻል አይገልጽም? መፍረድን ይገልጻል አይገልጽም? ጥያቄና መልስ ላይ አይደለንም ዘማሪ። እኔ ያቀረብኩትን ሀሳብ አሁን መምታት ላይ ነህ። ጥያቄና መልስ በኋላ ነው የምናደርገው። አሁን እኔ የተናገርኳቸውን ኤፍሬም እንዲህ ብለዋል፣ ትክክል አይደለም፣ ይሄ ያለው ትክክል አይደለም ብለህ እኔ ላይ ያቀረብኩት ላይ ሪፊውዝ ታደርጋለህ ማለት ነው። እሱ ነው የምታደርገው። እሺ መልካም ደቂቃ ነው።
7 እሺ ያቀረበው ላይ ብዙ ጊዜ ምልጃንና እርቅ ወንድማችን ኤፊ አንድ አይነት አድርጎ ነበር ያቀረበውና እስቲ ምልጃና እርቅ ግን አንድ ናቸው ወይ? ይሄን ጥቅሶች በደንብ ማየት ያስፈልጋል። በመጀመሪያ ኢንተርሲድ ማለትና ሪኮንሳይል ማድረግ አንድ አይነት አይደሉም። በመጀመሪያ ደረጃ ኢንተርሲድ ሲያደርግ አማላጅ ማለት ሳምዋን ኤልስ ቢሃፍ ኦፍ ሳምዋን ነው። በአንድ ሰው መካከል ገብቶ የሚያማልድ ማለት ነው። ይሄ ምን ይባላል? ኢንተርሲድ ምልጃ ይባላል። ሪኮንሳይል ስንል ግን ቱ ሪስቶር ፍሬንድ ሪሌሽንሺፕ ነው። ፍሬንድ ሪሌሽንሺፕ ይሄ ሪሌሽንሺፕ ፍሬንድሊ ነው። ዕፀ በለስን ሳንበላ በፊት እርቅ ነበረ። ያ ማለት ትእዛዙን ሳናፈርስ ዕፀ በለስ ሳንበላ የነበረው ጊዜ እርቅ ጊዜ ይባላል። ዕፀ በለስ ስንበላ ጥል ተፈጠረ። ከዛ ምን ሆነ? ስንጣላ ክርስቶስ መጥቶ ታረቀ። እርቅ ተከናወነ ማለት መጀመሪያ ጥል ነበር ማለት ነው። ያልተጣላነው ሰው ታረቀን አይባልማ። ጥል ነበር ማለት መጀመሪያ ፍቅር ነበር ማለት ነው። በገነት አዳምና ሔዋን ትእዛዙን እግዚአብሔር አክብረው የኖሩበት ዘመን እርቅ ነው። የሰላም ጊዜ ነበር፣ የፍቅር ጊዜ ነበር። ትእዛዙን ሲያፈርስ ጥል ተከናወነ። ከእግዚአብሔር ጋር ስንጣላ ከእግዚአብሔር ከሆኑት ጋር ጭምር ይጣላል። ከዛ ምን ሆነ? እግዚአብሔር ወልድ በተለየ አካሉ ከድንግል ማርያም ከመቤታችን ከስጋዋ ስጋ ከነፍሷ ነፍስን መጥቶ ተሰቅሎ ሞቶ አዳነን። ከስጋዋ ስጋ ነሳ፣ ከነፍሷ ነፍስ ነሳ፣ ተሰቅሎ ሞቶ አዳነን። ይሄም እርቅ ማይደገም ሪኮንሲሌሽን። ያ የጠፋውን ሰላማችን መለሰ። በመስቀሉ ጥልን ገደለ፣ ሰላማችን ክርስቶስ ነው እንዳለ፣ በመስቀሉ ሰላምን አደረገ እንዳለ ሪኮንሳይል ማለት ያ እንጂ እግዚአብሔር አንተም ተው በሚለው አይደለም። ይሄ ብዙ ጊዜ ልመና በሚለው ቃል ሲገለጽ መጽሐፍ ቅዱስ ምልጃና ጸሎት አቀርብ የሚባለው ቃል ምን ለማለት ነው? የሰው ልጆችን የነበርንበትን ውድቀት አይሰሜ የነበረውን ጸሎታችን የሚሰማ አረገው፣ የሚደመጥ አረገው። ለዛ ነው ወደ ገጸ አብ ወደ እዝነ አብ አደረሰው። እዝነ አብ የሚለው አንድምታው ዕብራውያን 7:25 አንድምታው ላይ እዝነ አብ ማለት እዝን ማለት ጆሮ ማለት ነው። የማይሰማ የነበር ጸሎታችን የሚሰማ አረገው። አንዳንድ ጊዜ እኮ ያንተ እኮ ዝም ብሎ ልፍለፋ ነው ድምጽ እኮ አይሰማም ቢባል አንድ ሰው አይናገርም ማለት አይደለም፣ ግን አክሰፕተብል አይደለም፣ ተደማጭ አይደለም ነው። ተደማጭ አረገው ክርስቶስ የኛ ስጋ ለብሶ ወደ ገጸ አብ አቀረበው። ገጸ አብ አይቀርብም ነበረ፣ በእግዚአብሔር ዘንድ ተቀባይነት ያለው አረገው። ራሱ መስዋዕት፣ ራሱ ተቀባይ፣ ራሱ መስዋዕት አሳራጊ፣ ራሱ መስዋዕቱን ተቀባይ፣ ራሱ መስዋዕት አረገው። ይሄ ነው እርቅ የሚለው። በነገራችን ላይ ይሄ ብቻ አይደለም። ስሬት የሚለውን ቃል ሲናገር በራሱ ይሄንን ይገልጻል። ተመልከቱ ጋር ስለ ኃጢአተኞች ማልደን የሚለው ያው የምታውቁት ነው። ኢሳይያስ 53:12 ላይ ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮን ይካፈላል፣ ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና እርሱ ግን የብዙዎችን ኃጢአት ተሸከመ ይልና ስለ ኃጢአተኞችም ማለደ ይላል። ምን ማለት ነው? ተመልከቱ ግዙን ወበእንተ ኃጢአቶሙ ተውህበ ውእቱ ራሱን አሳልፎ ሰጠ። ስለዚህ ነው እኮ ግዙ ራሱ በጣም ነው የሚያስታርቀው እኮ ራሱ ዕብራውያን ማን ነው ኢሳይያስ 53:12 ላይ ስለ አመፀኞች ማልደ ነው የሚለው። ራሱን አሳልፎ መስጠቱን ነው የሚያሳየው። ሮሜ 8:30 አሁንኛ ቅድም አይልም ምልጃ የሚለው ከፍርድ ጋር አይገናኝም ያለው ይሄን ጥቅስ ምን ያደርጋል? 11:2 ላይ በእግዚአብሔር ፊት እስራኤልን እንዴት እንደሚከስ የሚለውን ምን ብሎ ገለጸው? ይሄው how he makes intercession ነው የሚለው። ለምን ኢንተርሴሽን አለው? ምልጃ ፍርድ ካልሆነ ኤልያስ ምንድነው እያደረገ ያለው እዚህ ጋር? ሮሜ 11:2 ላይ ነው። ይሄ መዝገበ ቃላት እኮ አይደለም፣ መጽሐፍ ቅዱስ ነው ራሱ ያለው፣ እኛ አይደለንም እኮ። እዚሁ ላይ እኮ መገለጥ ነው በቃ። እዚህ ያለው መጽሐፍ ቅዱስ አፕሊኬሽን ላይ እዚህ ጋር መቀየር እኮ እየቀየሩ መሄድ ነው እኮ በቃ። ሌላ ምንም እንቀይረው ነገር የለም። የሆነ መዝገበ ቃል እኮ አናመጣም። ራሱ እንደሚከስ ኤልያስን በእስራኤል እንደሚከስ የሚለው ኢንተርሴሽን ነው የሚለው በግልጽ የተቀመጠ። ያ ማለት ግን እንደሚያማልድ ማለት አይደለም። ኤልያስ እያማልድ አይደለም፣ እስራኤል እያከሳቸው ነው። ዝናብ አታዝንብ፣ 3 ዓመት ከሱ ዝናብ አይዝነብ፣ በዓለም የሚባለውን ጣዖት እያመለኩ እንዴት አንተ ዝናብ ታዘንባለህ? እግዚአብሔር ከልክል እያለው ነው። ስለዚህ ክርስቶስ በምድር ላይ የሰራው የማዳን ስራ ሪዲማቲቭ ዲድ ተብሎ የሚጠራበት ስነ መለኮት ሊቃውንት የማስታረቅ አገልግሎት ነው። ይሄ አገልግሎቱ ደግሞ ምን ሆነ? አንዴ በዕለተ ዓርብ ተሰቅሎ ሞቶ ፈጸመው።
ለዛ ነው ቅድም የጠቀስከው ራሱ ዕብራውያን 7:25 ላይ ወይትዋቀስ ነው። አሁን ጠበቃም የሚለውን እንደዛው ሮሜ 8:30 ነው ወይትዋቀስ ነው የሚለው። ወይትዋቀስ ማለት ነው የሚካሰስላቸው ማለት የሚካሰስ። በነገራችን ላይ ይሄን በተመለከተ አንድ ጥቅስ እናውጣ። በተለይ አሁን ወይትዋቀስ የሚለው ብዙ ጊዜ ስለምትታይ ወይትዋቀስ ማለት እኮ ምልጃንም ጭምር ለመጥቀስ ነው ብላ ስለምትነገር ማለት ነው። ግን አይደለም፣ ምልጃን አትገልጽም። ለምሳሌ ይሄንን በትንቢተ ነቢያት ላይ በግልጽ ተጽፏል። በትንቢተ ነቢያት ላይ ላንብብላችሁ። ይሄው እዚህ ጋር ለምሳሌ ሆሴዕ 12:2 ላይ እግዚአብሔር ደግሞ ከይሁዳ ጋር ክርክር አለው ይላል። ገዙ ምን ይላል መሰላችሁ? ወይትዋቀስ እግዚአብሔር ምስለ ይሁዳ ይላል። ወይትዋቀስ ማለት ስለሚያማልድ ማለት ነው። ሮሜ 8:34 ወይትዋቀስ ነው የሚለው። ሆሴዕ 12:2ም ተመልከቱት። ይሄው በቀየር ነው እንዳይመስል። ሆሴዕ በአማርኛ እናድርገውና እዚህ ጋር ትንቢተ ሆሴዕ አለ እዚህ ጋር። ይቅርታ እንዴ ትንቢተ ሆሴዕ 2 ስንት ላይ ነው? 12:2 ላይ ይሄውና እግዚአብሔር ደግሞ ከይሁዳ ጋር ምን አለው? ክርክር አለው የሚለው ይላል። ይሄው በግልጽ ምን ይላል እዚህ ጋር? ወይትዋቀስ እግዚአብሔር ይላል። ይሄ ማለት እግዚአብሔር ያማልዳል ማለት ነው። ከይሁዳ ጋር ክርክር አለው ማለት ና እስቲ ይሁዳ እኔ በደልኩ አለ ኑና እንዋቀስ እንደሚለው ና እስቲ እንነጋገር እኔ አምላክ በድዬ ከሆነ ማለቱ ነው እንጂ ወይትዋቀስ ማለት እግዚአብሔር ወደ ማን ነው የሚከራከረው? ወደ ማን ነው የሚማልደው? ወይትዋቀስ ስለሚል ያማልዳል ማለት ነው። ይሄ ብቻ አይደለም። እዛ ሆሴዕ 4:4 ምን እንመልከት። ሆሴዕ 4:4 ላይ ይሄው ካህናት እለ ይትዋስኡ ይልና እዚህ ጋር ከላይ ስታነብ ወአልቦ እንከ መነሂ ዘይትዋቀስ ይላል። ይሄ ወይትዋቀስ የሚለውን በአማርኛው ስናነብ ነገር ግን ሕዝብ ከካህናት ጋር እንደሚከራከሩ ይላል። ወይትዋቀስ ማለት ያ ነው። እሺ እሺ የኔ ሰዓት ነው ታስራ አይደል? አዎ ያንተ ሰዓት ነው። እሺ በትልቁ ላይ አደረገኝና ምልጃውን አቀረበ ተቀበለ ብሎ አብና መንፈስ ቅዱስ የተረሱበት ሁኔታ ነው ያለው። እሱን ወደ በኋላ ምናልባት ጥያቄና መልስ መጣለው። ከመጨረሻው ላይ ደግሞ ብንነሳው ወይትዋቀስ አሁን ለምሳሌ ወይትዋቀስ እግዚአብሔር የሚለው ተነሳና መጨረሻ ላይ ግዕዝ አያውቁም ተብሎ ይሁን ምን እግዚአብሔር ይወቅ። ወይትዋቀስ እግዚአብሔርና ወይትዋቀስ በእንቲአነ ማለት ምን እንዳገናኘው አላውቅም። ስለኛ የሚከራከርና እግዚአብሔር ይከራከራልን እንዴት አድርገህ እንዳመጣው እግዚአብሔር ይወቅ። የሮሜ 8:34 ወይትዋቀስ በእንቲአነ የሚለው ስለኛ ይከራከራል ነው የሚለው። ስለኛ ይከራከራልና እግዚአብሔር ይከራከራል የተለያዩ ናቸው። አሁን ከመጨረሻው ልጀምር ብዬ ነው። ሌላው እርቅና ምልጃ ይለያያሉ የተባለ ነገር አለ። እርቅና ምልጃ ይለያያሉ ሪሊ። ስለዚህ የኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ ትክክል አይደለም እየተባለ ነው ማለት ነው። የኦርቶዶክስ ቤተክርስቲያን 80 መጽሐፍ ውሸት ነው፣ ትክክል አይደለም ይሄ መጽሐፍ ቅዱስ እየተባለ ነው። ምክንያቱም አሳይቻቸዋለሁ። የኦርቶዶክስ መጽሐፍ ዕብራውያን 5:27 አይሚን እንደውም ላሳያችሁ ቃል በቃል የተባለ ነገር አለ። ደግሜ ለሶስተኛ ጊዜ ይመስለኛል ማሳያችሁ። ያው አትሰለቹም ብዬ አስባለሁ። ምንድነው ያለው? ይኸውላችሁ የዕብራውያን 7:27 እንደዚህ ብሎ ነው የተረጎመው። ይኸውላችሁ እንደምታዩት ነው። ክህነቱ አይሻርምና ዘወትር በእርሱ በኩል ወደ እግዚአብሔር የሚቀርቡትን ሊያድናቸው ይቻለዋል፣ ለዘላለም ሕያው ነውና ያስታርቃቸዋል ነው። ኦኬ ምልጃን ያስታርቃቸዋል ነው የሚለው። ስለዚህ ዘማርያም ደግሞ እርቅና ምልጃ ይለያያሉ ብሏል። ስለዚህ ይሄ የኦርቶዶክስ ቤተክርስቲያን 80 መጽሐፍ ቅዱስ ተሳስተዋል ብሏል የማርያም ማለት ነው፣ እንደዛ በማለቱ። እሺ ለሶስተኛ ጊዜ ነው ያሳየዋችሁ። ሌላ የተነሱ አንዳንድ ሀሳቦች አሉ። አስተሰርይልን ማለት ነው። አሁን አስተሰርይም የሚል ቃል ተጠቅሟል። አሁን አስተሰርይም አስተሰርየው ጨርሷል የሚል ቃል አለ። በጣም ይገርሙኛል አንዳንድ ጊዜ ማለት ነው። የቤተክርስቲያናቸውን እንኳን አስተምሮ እንኳን ዞር ብሎ ለማየት ጊዜ አለመኖሩ በጣም ይገርመኛል። እኔ ለምሳሌ አባታችን ሆይ ጸሎትን ታስታውሳላችሁ። አባታችን ሆይ ክርስቶስ ያስተማረው አለ፣ ኦርቶዶክስ ቤተክርስቲያን ደግሞ የጨመረችው አለ። ኦኬ ክርስቶስ ኢየሱስ ያላስተማረው ማለት ነው።
የኦርቶዶክስ ቤተክርስቲያን ወይም የኦርቶዶክስ ምዕመናን የሚጸሉት ጸሎት አለ። እመቤታችን ቅድስት ድንግል ማርያም ሆይ ብለው ይቀጥላሉ። መጨረሻ ላይ በሁለት ጆሮአችሁ ስሙኝ፣ አሁን ሁላችሁ እዚህ ያላችሁ እንደዚህ የሚል ቃል አለ። ከልጅሽ ከኢየሱስ ክርስቶስ ዘንድ ከልጅሽ ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይሰርይልን ዘንድ አይደለም ያስተሰርይልን ዘንድ ከማጋ ያስተሰርይልን ዘንድ እየጸለያችሁት ነው አይደል? አሁን ጸሎቱን ማን ነው የሚሰርየው? ካደ ያስተሰርይልን ዘንድ ነው የሚለው፣ ይሰርይልን ዘንድ አይደለም። እንመጣበታለን። ሌላው በጣም በርካታ ሀሳቦች ናቸው የተነሱት። ለምሳሌ ከወንድም ጋር ታረቅ የሚለውን ተተርጉሞ እሱ ፍርድ ነው ብሎ በግዕዝኛው ተተርጉሞ ይመጣል። እንግዲህ መባን አስቀምጥና ሄደ ታረቅ ከወንድም ጋር ያለው ፍረድ እያለ ነው ተብሎት በጣም ብዙ አይነት ትርጉም ያለ ነው። እንግዲህ እግዚአብሔር ይመስገን አዲስ ዲክሽነሪ ጻፍ ይሆን ወደፊት እግዚአብሔር ገጥረት አለ ወይ ተዋቀስ በእንተያነ የሚለውን ራሱ የቤተክርስቲያኒቷን የግዕዝ ትርጉም ጠምዝዞ የማቅረብ ነገር አለ። ስለኛ ይከራከራል ወይም ስለኛ ይዋቀሳል የሚለውን ጠምዝዞ የማቅረብ ሐሳብ አለ። ኮሜንታሪውም ላይ ያለ ወይ ተዋቀስ የሚለውን እሱን ወደ በኋላ አመጣበታለሁ። ጥያቄና መልስ ወይም ማጠቃለያ ላይ አመጣበታለሁ። ሌላው እንግዲህ መዝገበ ቃላት ጋር ደቂቃ ስላለኝ መዝገበ ቃላት እንግዲህ ይሄ የመጽሐፍ ቅዱስ መዝገበ ቃላት ነው። ትናንት ዘማርያም ሲጠቅሰው አይታችሁታል። እንግዲህ በጣም ነው የሚጠቀሙት ይሄን መዝገበ ቃላት። እንግዲህ እሱን አስነብባችኋለሁ መካከለኛ የሚለው። ስለዚህ ስለ መካከለኛ ትንሽ ልበላችሁና ሄዳለሁ። ስለ መካከለኛም ተነስቶ ስለነበር ማለት ነው። ይሄው የመጽሐፍ ቅዱስ መዝገበ ቃላት ነው። ትናንት ከፍቶታል ዘማርያም። ይሄ መዝገበ ቃላት እንዳለው አውቃለሁ። ኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው ነው። ኦኬ መካከለኛ። እሺ መካከለኛ ምን ማለት ነው ይላል። በሁለት ወገኖች መካከል ለማስታረቅ የሚቆም በመጽሐፍ ቅዱስ መካከለኝነት ኦኬ በእግዚአብሔር ፊት ለበደለኞች የሚያማልድና ከእግዚአብሔር ምሕረትን የሚያስገኝ ነው ይልና ኢዮብ 9:33 አለ። አንደኛ ሳሙኤል 2:25 አለ። በብሉይ ኪዳን ይልና ካህናት ነቢያት በእግዚአብሔርና በሕዝቡ መካከል የመካከለኝነት ስራ ይሰሩ ነበር። ዘሌዋውያን 9:7 ዘዳግም 18 እያለ ጥቅሶችን ይደረድርና ከዛ እንደዚህ ይላል። የብሉይ ኪዳን መካከለኛ ይላል ስለ ሙሴ የብሉይ ኪዳን መካከለኛ እንደሆነ ይናገርና ሙሴ በመካከለኝነቱ ከክርስቶስ ኢየሱስ ጋር ተነጻጽሯል ካለ በኋላ ኢየሱስ ክርስቶስ የአዲስ ኪዳን መካከለኛ ነው ይላል። ሃሌሉያ! ኢየሱስ ክርስቶስ ምንድን ነው ይላል? የአዲስ ኪዳን መካከለኛ ነው ይልና ዮሐንስ 1:17 ዕብራውያን 7:27 ያነሳል ማለት ነው። አሁን ያየነውን ጥቅስ ማለት ነው። እነሱን ያነሳል። ከዛ መጨረሻ ሲደመድመው ምን ይላል? ኢየሱስ ክርስቶስ የካህናትና የነቢያትና የሙሴን መካከለኝነት በመፈጸሙ በእግዚአብሔርና በሰው መካከል ያለ መካከለኛ እርሱ ነው ይላል። አይደለም፣ እርሱ ብቻ ነው። እርሱ ብቻ ነው። አንደኛ ጢሞቴዎስ 2:5 ይላል። ሃሌሉያ! መካከለኛ ማለት ነው አስታራቂ ማለት ነው። ማነው አስታራቂው? ኢየሱስ ክርስቶስ ነው። ማነው ይሄንን የሚለው? ያው የመጽሐፍ ቅዱስ መዝገበ ቃላት ማለት ነው። ጥቅሱን ላንሳ፣ አንድ ደቂቃ ብቻ ስላለኝ ማለት ነው። ጥቅሱ የሚለውን ላንሳና በዛ ልጨርስ። እንደዚህ ነው የሚለው አንደኛ ጢሞቴዎስ 2:5 ማለት ነው። መካከለኛ ነው የተረጎመበትን እንደዚህ ነው የሚለው አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። መካከለኛ ስንት ነው? አንድ። ጥቅሱ እንዲህ ነው የሚለው ሲጀምር አንደኛ ጢሞቴዎስ 2:5 አንድ እግዚአብሔር አለና ይላል። ምዕመናን ስንት እግዚአብሔር አለ? አንድ እግዚአብሔር። እሺ በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ ይላል። ስለዚህ መካከል ላይ ያለውን ሁለት ካረክ ሁለት እግዚአብሔር አለህ ማለት ነው። አንድ እግዚአብሔር አለና ነው የሚለው። በሰውና በእግዚአብሔር መካከል ደግሞ ያለው ስንት ነው አለ? አንድ ነው አለ። እሱ ደግሞ ማን ነው አለ? እርሱም ሰው የሆነው ክርስቶስ ኢየሱስ ነው አለ። ከአንዱ እግዚአብሔር ውጪ እግዚአብሔር የለም። አንድ እግዚአብሔር ነው ያለው። በሰውና በእግዚአብሔር መካከል ደግሞ ያለው ሰው የሆነው ክርስቶስ ኢየሱስ ነው ይላል። ስለዚህ አስታራቂ መሀል ላይ እነንትና አሉ የምትሉ ሰዎች እግዚአብሔሮቻችሁ ብዙ ናቸው ማለት ነው። ምክንያቱም አንድ እግዚአብሔር ነው ያለው። በሰውና በእግዚአብሔር መካከል ደግሞ ያለው መካከለኛ አንድ ነው ተብሏል። እሱም ኢየሱስ ክርስቶስ ነው። መካከለኛ ደግሞ ምንድን ነው አለ? አስታራቂ ነው አለ። አስታራቂ ደግሞ ምን ብለን ፈታን? አማላጅ ነው ብለን ፈታን። አገሪቷ ላይ ያሉት ኮሜንተሪዎች ጠቅላላ ማለት ነው። ስለዚህ አማላጁ ማን ነው? ክርስቶስ ኢየሱስ ነው። ይሄን መቀበል አለመቀበል የእናንተ ድርሻ ነው። መጽሐፍት ግን ይናገራሉ። ሁሉ መጽሐፍቶች፣ ኮሜንተሪዎች፣ ሁሉ ነገር ስለ ኢየሱስ ይናገራል። አባቶች ስለነሱ ስለሱ አማላጅነት ይናገራሉ። መቀበል አለመቀበል አሁንም እንዳልኩ እሺ እርሻለሁ። እሺ ጥያቄና መልስ እሺ እንግዲህ ያው
ለጥያቄና መልስ 6 ደቂቃ እንያዝ። አምስት ደቂቃ 5 ደቂቃ በጣም ያጥራል ዘማሪያ። እሺ ከፈለክ ግን 5 ደቂቃ ይስማማኛል። ችግር የለም። አይ እንዳይረዝም ችግር የለም። እሺ 7 ደቂቃ። እሺ ዘማሪያም ነው የሚጀምረው። እንግዲህ ምን መልስ? እሺ የእርቅ የሚለው ቃል በመጽሐፍ ቅዱስ እርቅ የሚለው ቃል በመጽሐፍ ቅዱስ ኃጢአትን ማስተሰረይ ተብሎ ተተርጉሟል። አልተተረጎመም? እርቅ የሚለው ማለት ምን ማለት ነው? እርቅ ማለት ማስታረቁን ሪኮንሲሌሽን ክርስቶስ ከራሱ ጋር ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ማስታረቁን እርቅ ሪኮንሳይል ማድረጉ አስተሰረየ ኃጢአታችንን ተብሎ ተፈቷል። አልተተረጎመም? አስተሰረየ ኃጢአታችንን ብሎ ይፈታል። ቀድም እኮ ስለ የነበረው እሱ ነው እኮ የነበረው ይፈታል። በጣም ጥሩ። እሺ ክርስቶስ ወይተዋቀስ ሲባል ምን ማለት ነው? ወይተዋቀስ ማለት የሚለምን ማለት ነው? የሚከራከር ማለት ነው። ምን ብሎ ነው የሚከራከረው? አይ የሚከራከረው ግዕዝኛው አንተ ያመጣው ሐሳብ መሰለኝ። ስለኛ የሚከራከር ይላል አይደለ? ስለኛ የሚከራከር ማለት ምን ማለት እንደሆነ ላብራራ። ስለኛ የሚከራከር ያው ግዕዙ ነው። እሱ እየተቀኛለው የራሱን እንዳብራራለት ነው። ወይተዋቀስበት ያለ የሚለው ትርጉም አይጎረብጠኝም። የግዕዝኛው ማለት ነው። ምን ማለት መሰላችሁ? ስለኛ የሚከራከረው ማለት ምን ማለት ነው? እንዳልኳችሁ ኢየሱስ ከስላሴ አካላት መካከል ሲሆኑ ክርስቶስ ጭቃይ ግዕዝኛ እኔ ከሆነ ተወውና ጠበቃ የሚለውን ፍታልኝ። ጠበቃ ማለት ምን ማለት ነው? ጠበቃ የሚለው ችግር የለውም እሱ። ኦኬ እሺ፣ ጠበቃ የሚለው ዮሐንስ ላይ ያለው መልእክት ማለት ነው። እሺ እሱ ምንድነው መሰላችሁ? ጠበቃ የሚለው ምንድነው? ልጆቼ ኃጢአትን እንዳታደርጉ ይላል። ኃጢአትን ብታደርጉ ግን በአብ ዘንድ ጠበቃ አለን፣ እሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። ሰው የሆነው ክርስቶስ ኢየሱስ ነው ይላል። ይሄኛው ሰው የሆነው የሚለውን ዝም ብላችሁ እንዳታዩት። ኢየሱስ ከስላሴ አካላት መካከል ወልድ እንደሆነ ሰው የሆነው ታውቃላችሁ። የጽድቅን ጥያቄ ሰው ተጠይቆ የጽድቅን ጥያቄ መመለስ አልቻለም። እኛን ወክሎ የጽድቅን ጥያቄ የመለሰው ኢየሱስ ክርስቶስ ነው። ስለዚህ አሁንም እኛ ኃጢአት በሰራን ቁጥር በሱ ስለሆነ የዳነው የጸደቅነው በሱ ስለሆነ እኛ ኃጢአት በምንሰራ ቁጥር ስለኛ ኃጢአት እሱ ኃጢአታችን ይከራከርልናል ማለት ኢን ሴንስ ከአብ ጋር ተዋቸው ኤፍሬም ተው እንትና እንትን ብሏል በቃ ይሄን ተውለት ይላል ማለት አይደለም። እኔን ወክሎ ዋጋ ስለከፈለ ኦኬ እኔም ያንን ስላመንኩኝ በሱ ስለሆንኩኝ ለኔ ብሎ ይታይልኛል። እኔ ከፍየለት ጠበቃ ምንድን ነው? ጠበቃ ያለው ታዲያ ምንድን ነው? ጠበቃ የሚያደርገው ምንድን ነው የሚያደርገው? ምልጃን የሚያከናውነው ምንድን ነው የሚያደርገው? ወይስ ጠበቃ ማለት እኔ ለምሳሌ ሊትራሊ ግን ጠበቃ ማለት አማላጅ ማለት ነው? ጠበቃ ማለት አማላጅ ማለት ነው? አይ አላልኩም። አማላጅ ማለት ነው። እሺ አሁን ጥያቄ ልጨርስና አማላጅንማ ፈታን እዛ ሁለቱ ጥቅስ ላይ ምንድነው ጠበቃ ማለት ምን ማለት ነው? ለምሳሌ እኔ ኃጢአት ስሰራ እዛ ጋር ልጆቼ ነው የሚለው በክርስቶስ ኢየሱስ አምነው ለዳኑ ነው። በነገራችን ላይ እዛ ጋር ልጆቼ ኃጢአት አትስሩ አለ። ኃጢአት ብትሰሩ ግን በአብ ዘንድ ጠበቃ አለን አለ። እኔ አሁን በክርስቶስ ኢየሱስ አምኜ የዳንኩ ሰው ነኝ። እኔ ኃጢአት ብሰራ ገባለሁ ግን ሰኪውር ነኝ። ለምን? በአብ ዘንድ ደግሞ ጠበቃ አለ። እኔ በዛ የኃጢአት ደሞዝ ሞት ነው ስለሚል በኃጢአቴ እንዳልሞት ኢየሱስ ክርስቶስ በአብ ፊት ስለኔ ይታይልኛል። ጥሩ እሺ። በሮሜ መልእክቱ ላይ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ላይ የሚካሰስ የሚለውን የሚከስ የሚለውን ኢንተርሴሽን ይለዋል። ሮሜ ስንት ላይ? 11:2 ላይ ሮሜ 11:2 በእግዚአብሔር ፊት እስራኤልን እንዴት እንደሚከስ ይላል። ይሄንን እንግሊዝኛው ስታነበው how he makes intercession to God ይላል። ምልጃ ምን ማለት ነው? ማለት የሚከስ ማለት የሚዋቀስ ማለት ነው። እሺ እንየው። እግዚአብሔር አስቀድሞ ያወቃቸውን አሕዛብ አልጣላቸውም። መጽሐፍ ስለ ኤልያስ በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከስ አታውቁምን ይልና ጌታው እዚህ ጋር ነው ያለ ሐሳብ። እንዴት እንደሚከስ የሚለውን ይኸውልህ ኪንግ ትናንትና እኮ አንተ እንግሊዝኛ መጽሐፍ ቅዱስ ጠቅሰው የለ ትናንትና ስናወራ በሆነ ውይይት ላይ እኮ እንግሊዝኛ መጽሐፍ ቅዱስ እኮ ቨርጂን ጠቅሰሃል። እዛ ላይ ስታየው how he makes intercession to God ይላል። ታዲያ ምን እያደረገው? ሊዋቀስ ነው? ምን ሊያደርግ ነው? ኢንተርሴሽን ነው የሚለው። ኢንተርሴሽን አይደለም፣ ኢንተርሴክሽን ነው የሚለው አይደለ? ኢንተርሴክሽን እኮ ቅድም የተረጎምነው እኮ ኢንተርሴክሽን እንትን የሚለው ነው። የግሪኩን ካላየው ትዝ ካላለ የግሪኩን ኢንቲካኖ የሚለውን ነው ኢንተርሴሽን ብሎ የፈታው። ኢንተርሴሽን አለና ጋድ ኢንተርሴሽን ካለ በኋላ እዛው ላይ እንደዚህ እናርጋይ። እንደዛ ሳይሆን ቃሉን እያነበብነው ብናወራ ጥሩ ነው። እሺ እናንብብ። ለድነት እንዲሆነ
እና እንደናነበው ማለት ነው። ያው እዚህ ጋር አለ። ምንድነው ጥያቄ? ስፔሲፊካሊ እያልኩ ያለሁት ኢንተርሴሽን የሚለው ፍርድን አልገለጸም ወይ ገልጾ አልገለጸም የሚለው እንድታይ ስለፈለኩ አልገለጸም ብለህ ስለተከራከርክ አይገናኝም። አዳዲስ ትርጉም እየሰማ ነው ስላልክ እኔ ደግሞ መዝገበ ቃል አለም የጠቀስኩት መጽሐፍ ቅዱስ የጠቀስኩት ሮሜ 11:2 ላይ ማለት ነው። 11:2 ላይ ያው በእግዚአብሔር ፊት ያው ያው በእግዚአብሔር ፊት ያው ለነገር እኮ ነው። በእግዚአብሔር ፊት እስራኤልን እንደሚከስ ሲል ምን ማለት ነው? መክሰስ ፍርድ ነው። አዎ ይሄው ቆይ ልንገርህ። አይ እንግሊዘኛውማ ይሄው ኢንተርሴሽን ነው የሚለው። ቆይ ይሄው ኢንተርሴሰር ነው የሚለው። ይሄ ኢንተርሴሰር ሲያለ ግን ይሄን ኢንተርሴት ቱ ጋድ እያለው ነገር ግን እንደሚከሰስ ነው የሚለው። ቱ ጋድ ይላል። እሺ በቃ ባጭሩ ምን ኤልያስ ምን እያደረገ ነው በእግዚአብሔር ፊት እስራኤልን? የሚፈርድ እኮ አይደለም የሚለው። የሚፈርደውን ከየት አመጣው አንተ? የሚከስ እኮ ነው የሚለው አይደለ እኮ። የሚከስ ማለት ነው የሚከስ ማለት በቃ እየከሰሰ ያለ ነው። ምን በምኑ ልንገርህ? በኢትዮጵያ በግዕዝ ልገልብጠው። የሚከስ የሚለው አይ አትገልብጠው። ግን የሚከስ የሚለው ምን አለ? እንግሊዘኛው ኢንተርሴሰር አለው። ትቀበለዋለህ? ለምን አልቀበል? ቅድም ወይቷቀስ በእንተ ያነ የሚለውን እኮ ሐሳብ ተነጋግረን ነበር። ያ ግን አይ እሱ የሚከስ አይደለም። ያ ስለኛ ክርስቶስ የሚከራከርልን ነው። ማዘማሪያም ለአንተ አይጠቅምም። ልነግርህ እኮ ነው። ቆይ ልነግርህ እኮ ነው። ቆይ ሰዓቴን አትግደልብኝ። ያ ክርስቶስ ወይቷቀስ ሲል ስለኛ የሚከራከርልን ነው። ወይቷቀስ የሚል ነው። ይሄ እኮ እንደሚካሰስላችሁ ሰው እንደሚከስ ነው የሚለው። ኤልያስ ነው ለእስራኤል እኮ እንደሚከስ ማለት ምን እያደረጋቸው? እሺ ገዙን እናየው። ያው በቃ እዚህ ጋር እናርገው። ያው እሺ አመሰከየው ምን የሚለው ሰከየው እኮ የሚለው እኮ የሚፈርድ ማለት ነው። ፈራጅ ማለት እኮ ነው። አመሰከየው ማለት ገዙን አላቅም ስላልከኝ ነው። ግን እዚህ ጋር በተገለበጠው የሚናገረው ሲጀመር እንደሚከስ የሚለው ቃል ከሰስ ማለት አስፈረደ ማለት ነው። አስፈረደባቸው ማለት። ስለዚህ አሁን ኢንተርሴሽን ማለት ፍርድ ነው ያልክ ነው አንተ? አይደለም። አንደኛው ፍቺ ምልጃ ብቻ ማለት ሳይሆን ማስፈረድንም ጭምር ያካትታል። ኤልያስ ምልጃ እኮ ኢንቲካኖ ነው፣ ኢንተርሴሽን እኮ አይደለም። ኢንቲካኖን እኮ ሲተረጉም ነው ኢንተርሴሽን ብሎ ያመጣው። ኦሪጂናል ኢንቲካኖ ይሄ ምን እያለ ነው? ይሄ ቃል ኢንተርሴሽን ይላል። ምን እያደረገ ነው? ስለዚህ ፍርድ አይደለም። አማርኛ ላይ እኮ አመጣ ነው። ፍርድ አይደለም የሚለው የሚከራከር እኮ ነው። እሺ ምን ብሎ ነው የሚከራከርላቸው? የሚከስ ነው የሚለው። እሺ እሺ ደቂቃ የኔ ደቂቃ ነው። አቲ ዘማርያም ካሜራ ኦን ታደርጋለህ? እሺ ልጀምር። እዮቤ ጀምረው። የመጀመሪያው ጥያቄ ምንድነው? ዘማርያም ከእግዚአብሔር ጋር ታርቀሃል ወይ? የተለመደ ጥያቄ ነው። ኦብቪየስ ነው። በማን ታረክ? በልጁ በወልደ እግዚአብሔር በኢየሱስ ክርስቶስ። ኦኬ። ዛሬ ያልታረቁ ሰዎች፣ በክርስቲያን ያልሆኑ ሰዎች በማን ይታረቃሉ? በወልደ እግዚአብሔር በኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ ዛሬ አስታራቂ ነው ማለት ነው። እንደዛ ማለት አይደለም። ተናገርክ እኮ ዛሬ የሚታረቁት በዕለተ ዓርብ። ሌላ ጥያቄ፣ ሁለተኛ ጥያቄ ሊድ በሰውና በእግዚአብሔር መካከል ያለው መካከለኛ እንዳለ ይላል አንደኛ ጢሞቴዎስ 2:5 ላይ። መካከለኛው ማን ነው? ይመርናል ኢየሱስ ክርስቶስ። ለምንድን ነው መካከል ላይ ያለው? ስጋ የለበሰው ለእግዚአብሔር ክርስቶስ ስለሆነ፣ መለኮትና ስጋን የተዋሃደ ስለሆነ በሰውና በእግዚአብሔር መካከል ሆኖ ዓለምን ከራሱ ጋር ከባህሪ አባቱ ከአብ ከባህሪቱ ከመንፈስ ጋር ስላስታረቀ። አሁንስ ያስታርቃል? በምኑ ድህነቱ አንዴ በዕለተ ዓርብ ፈጽሟል። አሁን ግን እኛ ስንበደል አሁን ያስታርቅ። አሁን ይታረቀናል እንጂ አያስታርቅም። አሁን ያስታርቅ። አሁን ይታረቃል። እሱ አብም ታራቂ ነው። ኖ አይደለም። በዕለተ ዓርብ የሰራው የማዳን ስራ ስጋው ደግሞ ለዘላለም ነው የሚያገለግለው። በስጋው ደግሞ ይታረቃል። እኛም የወንጌል አማኞችን በነገራችን ላይ በመስቀል ላይ ነው፣ በመስቀል ላይ በሰራው ስራ ነው የምንለው እንጂ አሁን በመስቀል ላይ ማዳን ያስታርቃል። በመስቀል ላይ ያዳነው የማዳን ስራው እኮ በስጋው ደግሞ በኩል ንስሐ ስንገባ እኮ የሚያስታርቀን እኮ እሱ ነው። ግን ክርስቶስ አብን እየለመነ ግን አይደለም። እየለመነ ብለን አናውቅም እኛ። ግን አሁን ያስታርቃል።
በስጋው ደሙ ነው የሚለው እዚህ ጋር ልክ ነው። ከስር እኮ ስታነበው ዕብራውያን 7:26 ላይ አለ። ሌላ ጥያቄ በሰውና በእግዚአብሔር መካከል ያለው ነው የሚለው። አሁን በሰውና በእግዚአብሔር መካከል እንዳለ ታምናለህ? አዎ መካከለኛ እኮ ማለት ይኸውልህ ስጋና መለኮት የተዋሃደ ነው። እግዚአብሔር አብ መለኮት ብቻ ነው ያለው። ተረጎምን በመጽሐፍ ጠየቀኛ ልመልስ። አስታራቂ ማለቱን ተረጎምን። ስለዚህ ችግር የለውም። በቃ መካከለኛ ፈራጅም ማለት ነው። ፈራጅም ማለት ነው። መካከለኛ ፈራጅም ማለት ነው። እሺ አሁን እኔ ጥያቄና ሰዓት ነው። አሁን በሰማይ ምንድን ነው የሚሰራው? ጌታ ኢየሱስ አገልግሎቱ በሰማይ ምንድን ነው? እኛን ማዳን፣ የፍርድ ስራ መስራት፣ በስጋው ደሙ በንስሐ ለምንመለሰው ይታረቀናል። ያስታርቀናል ሳይሆን ይታረቀናል። ይታረቃል እንጂ አያስታርቅም። አያስታርቅም። ወልድ ራሱ ታራቂ ነው፣ አብም ታራቂ ነው፣ መንፈስ ቅዱስም ታራቂ ነው። ኦኬ ስለዚህ አስታራቂ አይደለም አሁን። ኦኬ ቆንጆ አስታራቂ አይደለም አሁን ብለሃል። ሌላ ጥያቄ አሁን ብዙ ከዚህ በፊት ዲቤት ስላደረኩባቸው አሁን እኔ ፕሩፍ ማድረግ አያስፈልገኝም። መጽሐፈ ሄኖክ ላይ አስታራቂው በእግዚአብሔር ፊት ቆሟል ይላል። አትቀበልም? እሱን የቱ ጋር ያለው? ምናልባት መጨረሻ ላይ አነሳዋለሁ ክፍሉን፣ ድንገት ስለገባው ማጠቃለያ ስሰጥ አነሳዋለሁ ክፍሉን። ግን እንደዛ ቢል ትቀበላለህ ወይስ አትቀበልም? እሱማ በውዳሴ ማርያም ላይ ያለ አይደለ? የይሁድ ቅዳሴ ማርያም ቃል ወኮነ አራቄ ለሐዲስ ኪዳን ይላል። ለሐዲስ ኪዳን አስታራቂ ሆነን እኮ በቃ ለሐዲስ ኪዳን እኮ አስታራቂ ሆነን ክርስቶስ ነው። ያ የማስታረቅ አገልግሎቱ ይኸውልህ፣ የማስታረቅ አገልግሎቱ በዕለተ ዓርብ አንዴ ተፈጽሞ ያለቀ ነው። አሁን የሚታረቀን ነው እንጂ ያላለቀ አገልግሎት ቀርቶ የሚያስታርቀን አምላክ አይደለም። አገልግሎቱ አልቋል፣ አስታርቆን ጨርሷል፣ ሪኮንሳይል አድርጓል። የማይደገም አንዴ። ኦኬ ስለዚህ ሊቀ ክህነቱ ጨርሷል እያልክ ነው? ኖ ክርስቶስ ሊቀ ክህነቱን ጨርሶ ማለት ዘላለማዊነቱን ለመግለጽ ነው። ያ በዕለተ ዓርብ የሰራው የማዳን ስራ ቤዛነቱ ይሄ ኤክስፓየርድ የሚያደርግ አይደለም፣ ዘላለማዊ ነው፣ ፐርፒቹዋል ነው ለማለት ነው። ኦኬ እሺ። አንደኛ ቆላስይስ 1 ላይ 19 ላይ ቅድም ጠቅሰህ ነበረ። እሺ እንየው እና እሱን እያየነው ጥያቄውን ልጠይቅ። እሺ እንደዚህ ይላል፣ እግዚአብሔር ሙላቱ ሁሉ በእርሱ እንዲሆን በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና ይላል። ቅድም ጠቅሰው ነበር አንተ ለራሱ እንዲያስታርቅ ማለት ነው። ተጣልተና ነበር እግዚአብሔር። ቅድም እኮ ነገርኩህ እኮ በመካከላችን የነበረው የጥል ግድግዳ አፈረሰ፣ አስታረቀን እኮ አለቀ። ሲታረቀን ግን ከባህሪ አባቱ ከአብ ከራሱ ጋርም ከመንፈስ ቅዱስ ጋርም ያስታርቀን። እርቁ እኮ የማይደገም ነው። አንዴ ነው ሁሉ አሁን ታርቀው ጨርሰዋል ብለህ ታርቀዋል። ታዲያ ከእግዚአብሔር ጋር ስንጣላ ይኸውልህ፣ ከእግዚአብሔር ጋር ስንጣላ ከእግዚአብሔር ከሆኑት ከመላእክት ጋርም ጭምር ተጣልተን ነበር። ስለዚህ ያስታረቀን እሱ ነው። በአሁን ሰዓት ሁሉም ታርቀዋል ብለህ ነው የምታምነው? ያልታረቀ የለም? ማን አለ? ማነው ያልታረቀ? የለም። አሁን የሚፈርድባቸው በአንዱ በወልድ እግዚአብሔር ባለማመናቸው እንጂ በጥንተ በደላቸው ቀድሞ አረጣ። ሙስሊሞችም አይደለም። እነሱ ወደ ድነት ቢመጡ ክርስቶስ ያደረገው ደግሞ መሰቀል ሞት አይጠበቅበትም። ያ የፈጸመው ቤዛነት እዛ ለሚያገለግላቸው እነሱ ማን ነው የሚያስታርቃቸው? ክርስቶስ ነው። ስለዚህ ክርስቶስ ዛሬ ማስታረቅ ነው። ለምንድን ነው? አይደለም። በዕለተ ዓርብ የፈጸመው የማዳን ስራው አንዴ አገልግሎ ያ ሕያው ሆኖ የሚያገለግላቸው እንጂ እባክህን አንድ ሙስሊም መጥቷልና አብ ሆይ ይቅር በል ብሎ መለመን ማለት አይደለም፣ ማስታረቅ ማለት አይደለም። እሺ የ2000 እትም የመጽሐፍ ቅዱስን ትቀበላለህ? የኦርቶዶክስን? አዎ። ኦኬ። ስለዚህ እንግዲህ መማለድ የሚለውን አስታራቂ ብለው ፈቶታል። ትቀበላለህ? እሱ በተወራራሽ ስለሚጠቀም ነው። እርቅ የሚለው ምልጃ ብሎ ምልጃ የሚለው እርቅ ስለሚጠቀም ነው። ስለዚህ እኛ አስታራቂ ነው ስንል የአንተን መጽሐፍ ቅዱስ ትቀበላለህ፣ እኛ አስታራቂ ነው ስንል አትቀበልም። ፌር ነው? ኖ የአንተ ኮንሰፕት እኔ ትርጉም የተጠቀምኩበት መንገድ ነው። ክርስቶስ አሁን የምልጃን ስራ እንደሚሰራ አድርገህ መግለጽህን ነው የተቃወምኩት። በዛ ደግሞ ምልጃ ከሚለው ቃል የበለጠ ክርስቶስ ያደረገው የማዳን ስራ በማንም ፍጡር የማይቀድም እኮ ለዘላለም ሕያው ነውና ያስታርቃቸዋል ነው የሚለው። ለዘላለም ሕያው ነውና ያስታርቃቸዋል። ሕያው ነው። ስለዚህ ያስታርቃል እኮ ያስታርቃቸው ሴንስ ያ አገልግሎቱ ሕያውነቱ ነው የሚገልጸው እንጂ አሁን እንደሚያደርገው አይደለም የሚገልጸው። ሕያውነቱ ነው የሚገልጸው። ያስታርቃቸዋል። ገባኝ እኮ ቅድም የጠቀስኩት ነው። ሙስሊሞች ዛሬ ሲመጡ ክርስቶስ መሰቀል አይጠበቅበትም። ያ የሰራው የማዳን ስራ ዛሬም ያስታርቃል፣ ያድናል። ዛሬ ማስታረቅ ነው። በቃ የመዳን ቀን ዛሬ አይደል?
ታንክ ዩ ሶ ማች። በቃ አሁን ያ ነገር ያደርጋል ማለት አይደለም። ታንክ ዩ ጽደቃይንም ጨርሻለሁ። ታንክ ዩ ማጠቃለያ አንስት መሰለኝ። እሺ ምናልባት ማጠቃለያ ከመስጠቱ ማጠቃለያ ሐሳብ ከመሰጠቱ በፊት ቀረ የምትሉት ሐሳብ ቀረ የምትሉት ሐሳብ ምክንያቱም ያልተጠቀሰ ሐሳብ ይሰጣል ከማጠቃለያ ሐሳብ በፊት ማጠቃለያ ሐሳብ ማለት በቃ መጨረሻ ነው። በነገራችን ላይ የቤቱ ክፍት አይሆና ጨርሰ ነው በማጠቃለያ ከዛ በኋላ መቀጠል ይችላል። ማጠቃለያ እንስጥና ይሄንን እንዝጋውና ከዛ ሌላ ሐሳብ የሚነሳ ካለ ሌላ ሐሳብ ላይ መቀጠል እንችላለን። ይሄ ግን ክፍት እንዳይሆን ዲቤቱ ማለቅ አለበት። በማጠቃለያ ችግር የለም እናጠቃለን። 5 ይበቃል። 5 ደቂቃ እናጠቃለን። ችግር የለም። ማጠቃለያ ብዙ አይደለም እኮ። እሺ ቀጥል። ኤፊ ቀጥል። አንተ ነህ። በነገራችን ላይ ችግር የለም። ቀደም እንትን ያጠቃለን። ቅድም ፈቃዱ ሰጥቷል። ለማጠቃለያ ፈቃዱ ሰጥቷል አይደለ? ቅድም ላይ አንተ እኮ ነበርክ እኮ መጨረስ የነበረብህ መሀል ላይ ያልጨረሰው ሐሳብ ስላለ አሁን ደግሞ ለአንተ ድሉ ሰጥቷል። ኤፊ ቀጥል። ችግር የለውም። አሁን እኔ ምግብ ሶስት ደቂቃ ነው 5 እሺ 5 አድርግልኝ። እሺ ማጠቃለያ እንስጥ። በቅድሚያ ከማጠቃለያ በፊት ኮፍያ አድርጌ ስለገባው ምለት አድርጉልኝ። ሌላ ጊዜ እንደዛ አላረግም ታውቃላችሁ። ራሴን ስላመመኝ ለዛ ነው ኮፍያ ያደረኩት እንጂ አላረግም። በዛ ይቅርታ ጠይቃለሁ። መጀመሪያ ነበር ማድረግ የነበረብኝ። ማጠቃለያ ልስጥ በዚህ ጉዳይ ላይ ማለት ነው። እንግዲህ ኢየሱስ ክርስቶስ ዛሬም አማላጅ ነው የሚል ነበረ አይደለም ነው በሚል ነበረ ውይይት የነበረው። እንዳያችሁ ኢየሱስ ክርስቶስ ዛሬም አማላጅ መሆኑን አሳይተናል ከበቂ በላይ በሆነ ማስረጃ። መጨረሻም አካባቢ ዘማሪያም አስታራቂ መሆኑ አሁን አምነዋል። እኛ እሱን ጥርት ላድርግ ከበቂ በላይ ማስረጃዎችን አቅርበን እንግዲህ አሳይተናል ማለት ነው። ኢየሱስ ክርስቶስ ዛሬም አማላጅ ነው የምንለው መጽሐፍ ቅዱስ ስለሚል ነው። መጽሐፍ ቅዱስ ምንም በማያሻማ መንገድ ኢየሱስ ክርስቶስ አማላጅ መሆኑን ይናገራል። ከተነሳንበት ጥቅስ ብጀምር ሮሜ 8:34 የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ብሎ በግልጽ አስቀምጦታል። ምንድነው የሚለው? የሞተው እሺ፣ ይልቁንም ከሙታን የተነሳው ተነስቷል። ኦኬ፣ በእግዚአብሔር ቀኝ ያለው ካረገ በኋላ ደግሞም ስለኛ የማለደው አይደለም የሚማልደው ኢየሱስ ክርስቶስ ነው ይላል። የሚማልደው ሃሌሉያ! ኢየሱስ ክርስቶስ አማላጅ ነው። ዕብራውያን 7:25ንም አይታችሁታል። ዕብራውያን 7:25ም ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና ስለዚህ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ዘወትር ሊያማልድ በሕይወት ይኖራል ነው የሚለው። ዘወትር በሕይወት ሊያማልድ። ይህን ደግሞ የራሷ የኦርቶዶክስ ቤተክርስቲያን መጽሐፍ ራሱ መጽሐፍ ቅዱስ 2000 እትሙ ሊያስታርቅ ይኖራል ያለው ሊያስታርቅ ብሎ ነው የፈታው። እኛም እንደዛ ነው የምንለው። እንደገና አንደኛ ዮሐንስ 2:1 ላይ ልጆቼ ኃጢአትን እንዳታደርጉ እንጽፍላችኋለሁ የሚለውን ቃል ታስታውሳላችሁ። ማንም ኃጢአትን ቢያደርግ በአብ ዘንድ ጠበቃ አለን፣ እሱም ጻድቅ የሆነ ክርስቶስ ኢየሱስ ነው ይላል። ልጆቼ ይላል። ይሄ ላመኑ ሰዎች ነው። አምነው የዳኑ ሰዎች እንኳን የኢየሱስ ክርስቶስ ምልጃ አያስፈልገኝም እንዳይሉ የኢየሱስ ክርስቶስ ምልጃ ዘላለማዊ እንደሆነ ሲያመላክት ልጆቼ ወይ ኃጢአት እንዳታደርጉ፣ ኃጢአትን ብታደርጉ ግን በአብ ዘንድ ጠበቃ አለን እሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። ጌታ ኢየሱስ ይባረክ። ሌላው አንደኛ ጢሞቴዎስ 2:5 ላይ ተነሳው አለ። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ ነው፣ እሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። ይሄ መካከለኛ የሚለውን አስታራቂ እንደሆነ በመጽሐፍ ቅዱስ መዝገበ ቃላት እንግዲህ አሳይተናል። የመጽሐፍ ቅዱስ መዝገበ ቃላት መካከለኛ የሚለውን አስታራቂ ነው የሚለው አማላጅ ነው ማለት ነው። ጌታ ኢየሱስ ስሙ ይባረክ። ስለዚህ አንድ እግዚአብሔር አለና ብለው ነው። በሰውና በእግዚአብሔር መካከል ደግሞ አንድ አለ ይላል። እሱ ማን ነው? ክርስቶስ ኢየሱስ ነው። ስለዚህ ክርስቶስ ኢየሱስ ብቸኛ አማላጅ ነው። ሌላ ነገር አማላጅ የምታስገቡ ከሆነ እግዚአብሔርን 2 3 5 ልታደርጉት ነው ማለት ነው። ለምን? እግዚአብሔር አንድ ነው ብሎ ነው የሚጀምረው። አንድ እግዚአብሔር አለና ካለ በኋላ ነው በሰውና በእግዚአብሔር መካከለኛ አለ፣ እሱም ሰው ነው ክርስቶስ ኢየሱስ ነው ይላል። ስለዚህ
እኛ ወንጌል አማኞች ብዙ ጊዜ ሚስ ሪፕሬዘንት እንደረጋለን ብዬ ሲጀምር የተናገርኩት ምንድነው አማላጅ ስንል እኛ ኢየሱስ ክርስቶስን ካብ እንደሚያንስ አሁን በእግዚአብሔር ፊት ጎንበስ ቀና እያለ እባክህ ማረው ኤፍሬምን ማረው ዘማርያምን ማረው እያለ ሚል እንደዛ አንልም። እኛ አንድ ጊዜ በቀራንዮ አደባባይ ላይ በከፈለልን በዛ ባፈሰሰው ደም በተቆረሰው ስጋው በዛ አማካኝነት በዛ መስዋዕትነት ለዘላለም ያስታርቀናል ነው ምንድነው። ኦኬ ምልጃው ላላመኑት መዳኛቸው ነው፣ ላመኑት ደግሞ ደህንነታቸውን የሚያጸኑበት ላላመኑት የሚድኑበት ነው አልኩኝ። ቅድም መነሻ ላይ ነግራቸዋለሁ። ስንድን በቤዛነቱ ነው ያስታረቀን ይላል። ማስታረቁ ምልጃው እንደሆነ እንዳትረሱ። እንደገና ደግሞ ልጆች ኃጢአት ቢሰሩ ግን በአብ ዘንድ ጠበቃ አለን ይላል። አሁን በክርስቶስ ኢየሱስ አምነው ኃጢአት ቢሰሩ ንስሐ ሲገቡ በአብ ዘንድ ጠበቃ አላቸው፣ ስለነሱ የሚከራከር ማለት ነው። ጌታ ኢየሱስ ስሙ ይባረክ። ስለዚህ ክርስቶስ ኢየሱስን ምልጃ አንድ ሰው አልቀበልም ቢል ምን ችግር አለው? አይ ክርስቶስ አማላጅ አይደለም ቢል ክርስቶስ አማላጅ ነው ካላል አንድ ሰው ሊድን አይችልም ፈጽሞ። ለምን አልታረኩም እያለ ነው፣ አያስታርቀኝም እያለ ነው። እንደገና በክርስቶስ ኢየሱስ አምኖ ሜዳና የታረቀም ሰው አይ ከዚህ በኋላ እርቅ አያስፈልገኝም ባለ ጊዜ ኃጢአት በሰራ ጊዜ ሊቀርስም፣ ምክንያቱም የኃጢአት ደግሞ ሞት ነውና። ኃጢአት በሰራ ጊዜ ግን እንዳይጠፋ እንዳይሞት ጠበቃ አለው፣ ተከራካሪ አለው። እሱም ሰው ነው ክርስቶስ ኢየሱስ ይላል መጽሐፉ ነው የሚለው። ስለዚህ ኢየሱስ ክርስቶስን አማላጅ አይደለም ማለት ይቻላል፣ ግን ከዘላለም ሕይወት ያጎድላል። ከዘላለም ሕይወት ያጎድላል። ኢየሱስ ክርስቶስ ሌላው አማላጅ ነው ፈራጅ ነው ተብለን የምንጠየቀው ጥያቄ አለ። በጣም የሚያስቅ ጥያቄ። እኛ ኢየሱስ ክርስቶስ አማላጅም ነው ፈራጅም ነው የምንለው። የሚፈርድበት ሰዓት አለ። በምጽአት ጊዜ ሊያማልድ አይመጣም፣ ሊፈርድ ነው የሚመጣው። እስከዛው ግን አማላጅ ነው፣ መካከለኛ ነው፣ ጠበቃ ነው። ለምን? ሰውን ወክሎ ሰው ስለሆነ ከሰው ውክልና አለው፣ አምላክ ስለሆነ ከአምላክ ውክልና አለው። ለዛ ነው መካከለኛ ሆነው። አሁንም መካከል ላይ ሆኖ ሰዎችን ከእግዚአብሔር ጋር ያስታርቃል። ይሄ ነው የመጽሐፍ ቅዱስ ሐሳብ። ጌታ ኢየሱስ ይባርካችሁ። ስለነበረን ውይይት ጥቂት ሰከንዶች እንደቀሩኝ ያውቃለሁ። አመሰግናለሁ ስላገኘሁት እድል። ተባረኩ። እሺ ሶሪ ዘማርያም ላይ እንዳለ እሺ ዘማርያም እሺ ኢየሱስ ክርስቶስን አማላጅ ብሎ መናገር ፍጡር ነው ብሎ እንደመናገር ነው። ይሄም የራሳቸው መደበኛ አዲሱ መደበኛ ትርጉም ላይ ተገልጿል። አዲሱ መደበኛ ትርጉም ላይ ይሄን ገልጸውታል በስፋት ማለት ነው። ይሄው መቼስ ያልሰማ ሰው የለም። ወልድ ራሱ ይላል ለእርሱ ይገዛል። ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ ያስተዳድሩ ራስ ለሆነው ለእግዚአብሔር አብ ሁሉን ደግሞ መልሶ ያስረክባል ይላል። ከዚህ የበለጠ እኛ በወልድና በአብ መካከል ልዩነት የለም ብሎ ቅድም ኤፍሬም የተናገረው። እኛ አማላጅ ስንል ለቱ ስብሐት ለእሱ ክብር ይግባውና እኛ አማላጅ ስንል ወልድን ክርስቶስን ከአብ እያሳነስ ነው አይደለም። በግልጽ ጻፋችሁት አይደል? እንዳሳነሳችሁትማ መደበኛ ትርጉም ላይ ይሄን የማይቀበለው ከሆነ እሱ አለመቀበል ይችላል። ምክንያቱም ወልድ ራሱ ለአብ ይገዛል። ወልድ የሚገዛው በአስተዳደር ረገድ ሲሆን ነው። እንደው አስተዳደር ረገድ እኮ ነው የሚለው። አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ ያስተዳድሩ ራስ ስለሆነው ለእግዚአብሔር ሁሉ ነገር መልሶ ያስረክባል። የሚረከብ የሚቀበል ያውም ደግሞ ያስተዳድር ራስ ስለሆነው ለማን? ለእግዚአብሔር። በጣም ነው የሚገርመው። ያ ማለት ያው ለእግዚአብሔር አብ ያስረክባል እያለን ነው። ፋላሺየስ ነው። ይሄ አንድ ነው። ሌላኛው እርቅ በለኛ የተናገርነው ነገር መጽሐፍ ቅዱስን አስደግፍ። ለምሳሌ ዕብራውያን 2:17 እንመልከት። 4:2:17 ስለዚህም ይላል ሐዋርያው ነው ያለው አዲስ ኪዳን ላይ ነው ይሄ ዕብራውያን 2:17 ላይ ስለዚህም የሕዝብን ኃጢአት ለማስተስረይ ይላል ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞችን ሊመስል ተገባው ይላል። ምን ለማስተስረይ? የሕዝብን ኃጢአት ለማስተስረይ። ይሄው ወንድሞችን ሊመስል የገባው በምንድን ነው? እንግሊዝኛ ቨርዥን ይላል 2:17 ቆይ አንዴ ሰዓቱን ኢዮባ ሰዓቱን ክፈተው። ኢዮባ ሰዓቱን ክፈተው። ኦኬ ይቅርታ በሰዓት አልመሰለኝም። ችግር የለም። 2 ደቂቃ ወይ ልቀንስ? ኤፍሬም እንትን የሚል ከሆነ ችግር የለም። 2 ደቂቃ ልቀንስ? አው ቀንስ። 2 ደቂቃ ቀንስ። ስለዚህ ያላችሁት ችግር የለም። አይ እኔ 2 ደቂቃ ተቀመጥ 3 ደቂቃ አድርጎ 3 አድርጎ to make reconciliation for the sin of the people ይላል። reconciliation ማድረግ ኃጢአትን ማስተሰረይ። ስለዚህ ክርስቶስ አስታረቀን ስንል ኃጢአታችንን ያስተሰርይልን እሱ ነው እያለን አሁን ለምንድን ነው ክርስቶስ አስታራቂ አይደለም ብለን የምንናገረው? በመስቀል ላይ ተሰቅሎ የማዳን ስራ ያለቀለት ነው። ያልጨረሰው የማዳን ስራ የለም።
በዕለተ ዓርብ ተሰቅሎ በገዛ ደግሞ ካዳንን በኋላ ይሄን አስታረቀን ስንል ከራሱ ጋር ከወልድ ከባህሪ አባቱ ከአብ ጋር ከባህሪቱ ከመንፈስ ቅዱስ ጋር ራሱ መስዋዕት ተቀባይ ራሱ አሳራጊ ሆኖ መስዋዕቱን ራሱ ተቀበለ። ሲያስታርቀን ግን ከእግዚአብሔር ጋር አብ ጋር ከእግዚአብሔር መንፈስ ቅዱስ ጋር ነው፣ ከመላእክት ጋርም ጭምር። ልክ ክርስቶስ ሲወለድ ሰውና መላእክት እንደዘመሩ ማለት በግልጽ ነው የሚናገረው መጽሐፍ ቅዱስ። ተመልከቱ እዚህ ጋር to make reconciliation for the sin of the people ነው የሚለው። እቺ reconciliation የሚለው ይላል ለማስተሰረይ። ይሄው በግልጽ የምን የህዝብን ኃጢአት ለማስተሰረይ። ማስተሰረይ ምን ይባላል? እርቅ። ታረቀን የሚለውን ቃል ማስተሰረይ ይላል። ስለዚህ ታረቀን ሪኮንሳይል አደረገ ነው እያልን ያለው። ኢንተርሲላል የሚያለው የህዝብን ኃጢአት ይቅር ማለት ይባላል፣ በራሱ እርቅ ይባላል። ያው በግልጽ ነው። አሁን የመዝገበ ቃል የሚጠቀስ ነው፣ እኛ መጽሐፍ ቅዱሱን ነው። የእንግሊዝኛው መጽሐፍ ቅዱስ ኪንግ ጄምስ ቨርዥን በራሱ ከፍተን ስናየው እናየዋለን። የዚህ መጽሐፍ ቅዱስ መዝገበ ቃል የዚህ መጽሐፍ ቅዱስ ቃል አላልንም። አንድ ይሄ ነው። አሁንስ ክርስቶስ ለምንድን ነው ፈራጅ በምንከራከረው? ጳውሎስ ነው የነገረ። ምን ብሎ ነገረ? በግልጽ ስለ ክርስቶስ ፈራጅነት ሐዋርያው ቅዱስ ጳውሎስ ነግሮናል። በምን መንገድ ነገረን? ስለ ክርስቶስ ፈራጅነት ስለ ራሱ ሞት ሲናገር ጳውሎስ ስለ ሞቱ ሲናገር ምን ብሎ ይነገረን? ወደፊት አለ የጽድቅ አክሊል ተዘጋጅቶልኛል፣ ይህንም አለ ጻድቅ ፈራጅ የሆነው ጌታ። ጻድቅ ፈራጅ የሚሆነው አላለም፣ የሆነው ጌታ። መቼ? አሁን ያን ቀን ለኔ ያስረክባል። የሚያስረክበኝ ያኔ ነው። አሁን ግን ምንድነው? ጻድቅ ፈራጅ የሚሆነው አይደለም ያለው፣ የሆነው። አሁን ክርስቶስ ምንድነው? ጻድቅ ፈራጅ የሆነው። ለዚህ ነው ፈራጅ በመናገር የማዳን ስራው በዕለተ ዓርብ ፈጽሟል። ስለዚህ ከእስልምና ከተለያየ ቤተ እምነት ሲመጡስ ምን ያደርጋል? በዕለተ ዓርብ ያ የፈጸመው የማዳን ስራው ደሙ፣ ስጋው ደሙ፣ የቆረሰው ስጋ የፈሰው ደሙ ለዘላለም ያገለግላል። ማስታረቂያ ነው ያ። ስለነሱ ሊያስታርቅ በሕይወት ይኖራል ማለት ነው ማለት ነው። በዕለተ ዓርብ የፈጸመው የማዳን ስራ አብዴት አያስፈልገውም፣ አያረጅም፣ መታደስ አያስፈልገውም። ና ውረድ፣ ተሰቀል፣ ሙት፣ አንድ ሙስሊም ደግሞ መጥቷል እንደባለፈው ቦታ አይባልም። በዕለተ ዓርብ የፈጸመው የማዳን ስራ ለዘላለም ያገለግላል። ማስታረቅ ማለት ያ። ስለዚህ ወኮነ አራቂ ለሐዲስ ኪዳን ሲል በውዳሴ ማርያም ምሁር ላይ ለሐዲስ ኪዳን አስታራቂ ሆነ። ስለዚህ አሁን ሁላችን ስንታረቅ ንስሐ ገብተን ስጋው ደሙ ተቀበለን ነው የምንታረቀው። በስጋው ደሙ በኩል ነው፣ በስጋው ደሙ እንታረቃለን እንጂ ክርስቶስ እዛ ጋር እየለመነ አይደለም፣ አብን ነው። ስለዚህ ትላንትም ዛሬም ክርስቶስ ያው ነው፣ የዘላለም አባት ፈራጅ ነው። እግዚአብሔር ያክብርልኝ። እሺ ቃላቱ ላይ መግባባት ተችሏል ብለን እናምናለን። ሰዓት ያስፈልጋል ከዚህ በኋላ? አረ አይበቃም። እሺ እግዚአብሔር ያክብርልን። ኤፍሬም ለነበረን ቆይታ እግዚአብሔር ይስጥልኝ፣ ከልብ አመሰግናለሁ። እኔም ኢንሻአላህ ምናልባት በዚህ ጉዳይ ላይ መቼም ትውልድ ይሰማል። ምናልባት ኤፍሬምን አንድ ሀሳብ ጠይቄ ነበር፣ ልጠይቀው ያሰብኩት ነበር እና ቅድም ይህን ጥያቄ ስናነሳ ክርስቶስ ኢየሱስ አማላጅ ነው እና አማላጅ ወይስ ፈራጅ የሚለውን ኮንሰፕት አንስተን ሁለቱንም አምናለው ብለ ነበረ። ሁለቱንም አምናለው። እኔ ብቻ ሳይሆን የጠቅላላ ወንጌላዊ አማኞች ሁሉ ኢየሱስ አማላጅ ብቻ ነው ብለን አናውቅም። አማላጅም ፈራጅም ነው። ሁለቱ በጊዜ ሂደት ውስጥ የሚከናወኑ ነገሮች ናቸው። እሺ በቅንነት መልሶችን እንደመለስ ቢኔ እስከኔ ጋር ዴቪድ ስላደረገ ተጨማሪ ነገር ፈቃደኛ ከሆነ ችግር የለውም፣ ግን ስለጨረሰ ብዬ ነው። ኤፊ መዋየት ከፈለክ መቀጠል ትችላለህ፣ ችግር የለውም። ምናልባት እንደዛ ብሎ የሚያስብ ማን እንደሆነ እንትን ያለው ኮንቨርሴሽን መሰለኝ፣ አሁን ዲቤት አልመሰለኝ። አይ ቅድም አንተ ስትናገር እንዲህ ብሎ ማን እንደሚል አሳያቸዋለሁ የሚል ነገር ተናግረ ነበር ገና ስትጀምር። ማለት እኛ ወንጌል አማኞች አንልም፣ እንዲህ ብሎ ግን የሚል ብለህ ስላልክ ሁሉም የወንጌል አማኞች ኢየሱስ ክርስቶስ አማላጅም ፈራጅም ነው ብለው ነው የሚያምኑት።
እንግዲህ የኢትዮጵያ ወንጌል አማኞች በተመለከተ ወይም ዩኒቨርሳል የሆነውንም ሀሳብ ብናነሳ እኛ ጠይም የሆኑ ወይም በቁመት ተመርጠን የተሰባሰብን ሰዎች አይደለም። በአስተምሮ ላይ መሰረታዊ በሆኑ ክርስቲያን ዶክትሪን ላይ የተስማማን ኮሚኒቲዎች ነን። ስለዚህ የወንጌል አማኞች በጠቅላላ ኢየሱስ አማላጅም ነው ፈራጅም ነው ብለን ነው የምናምነው። ይሄ ጽኑ ዶክትሪናችን ነው። አሁን ግን ኢየሱስ እየፈረደ አይደለም፣ ሊፈርድ ግን ይመጣል። አሁን የማማለድ የማስታረቅ ስራ ነው እየሰራ ያለው፣ መካከለኛ ነው ብለን ይሄ ነው እምነቱ ማለት ነው። ይህንን በንጹህ ህሊናና በንጹህ ውይይት ለማንሳት ምናልባት የዮሐንስ ወንጌል ምዕራፍ 17ን ካነሳን በቀደመው ክብሬ የሚል አለ። የማርቆስ ወንጌል ምዕራፍ 16 ያላመኑ አሁን ተፈርዶባቸዋል ሲል ለማን ነው ፍርዱን የሚያስቀምጠው? ወደፊት ነው የሚፈርድባቸው? ድቤት እንግባ፣ ድቤት ገብተናል። ምናልባት ይሄን እንድታብራራልኝ ማለት ነው ሁለቱም ቃላት። አይ ምንም እኮ ድቤት ከሆነ ድቤት እንግባ። እግዚአብሔር እኮ ፈራጃ። አሁን ስላሴን ወደ መካድ እየሄዳችሁ ነው እንዴ? አልገባኝም። እኔ እግዚአብሔር እኮ የሚባል ነገር አለ። እግዚአብሔር ማለት አንድ አምላክ ሶስት አካል ማለት ነው። ኦኬ፣ አብ ወልድ መንፈስ ቅዱስ። ኦኬ፣ በስም በግብ በአካል ልዩ ናቸው። በመለኮት በአገዛዝ በስልጣን። ይሄ ሰንበት ትምህርት አይደለም እንዴ? እኛ ፈራጅ የለም አሁን እያልን ነው እንዴ? ፈራጅ የለም እኮ እያልን አይደለም እኮ እንዴ። አሁን ስለ መስዋዕት ቅድም ስናነሳ ነበረ። ከዚህ በፊትም ተነጋግረናል። ስለ ምልጃ ራሱ ስናደርግ ማለት ነው። ኦኬ፣ ኢየሱስ ክርስቶስ ካዲያም እሱ እንግዲህ መስዋዕት አቅራቢ ከሆነ መስዋዕት ተቀባይ ካዲያ ማን ነው? እሱ አይቀበልም ወይ? ሰውነቱንን አምላክ ኢየሱስ ክርስቶስ እኮ ፍጹም ሰው ፍጹም አምላክ እኮ ነው። ሰውነቱን ጥሎ አይደለም አምላክ የሆነ አምላክነቱን ጥሎ አይደለም ሰው ፍጹም ሰው ፍጹም አምላክ ነው። አሁንም ፍጹም ሰው ፍጹም አምላክ ነው በሰማይም። ይሄን ያለ የመቀላቀል ነገር አለ። ይሄ ከታወቀ ነገሮች ሁሉ ቀላል ናቸው መልስ ማለት ነው። ተያይዞ እኔ አልፈርድም በተደጋጋሚ የሚጠቅስ እኔ በአንድ ሰው እንኳን አለምንም ብሏል እየተባለ የሚነሳ ጥቅስ አለ። ይሄው እዚህ ጋር ደግሞ እግዚአብሔር እኮ ፈርደዋል እና እግዚአብሔር ከፈረደ ካዲያ እሱ ማያማልድ ከሆነ ስላሴን አትርሱ፣ አብ ወልድ መንፈስ ቅዱስን አትርሱ። አሁን ውይይት ከፈለገ ቶፒክ ይዛችሁ መዋየት ይችላሉ። ውይይት ከሆነ ማለት ነው። ሌላም ሰው ካለ ቀይረው መግባት ይችላል። የነበረው ውይይት በቂ ይመስለኛል። ምናልባት የተነሱ ሀሳብ ላይ ሀሳብ መስጠት ካለብን እንደ አጠቃላይ የራሳችን ሀሳብ እናስቀምጣለን። ለዛሬ ቢበቃ የተሻለ መሰለኝ። ጥሩ ነገሮች ስላተነሱ እናመሰግናለን። ኤፊ ታንኪዩ ሁላችሁም። ዘማርያምም ታንኪዩ፣ አቡም ታንኪዩ፣ ቢኒዬም ታንኪዩ። ማን ነው ይጆባ? ኧረ በጣም ነው የምታሳዝኑት። ምንም ማለት አይደለም። ቢከፋኝም ለትንሽ ጊዜ ነው ትላለህ። ኧረ ስቀልድ ነው። እንደምወድህ ታውቃለህ አይደል? ይጆባ በጣም በጥባጭ ነው። ይጆብን ግን በጣም አንፎርቹኔትሊ በጣም የምወደው ይጆብን ነው። ባይገርማችሁ በጣም ነው የምወደው። ኦነስትሊ ልቤ እየሞቀ ነው። እሺ፣ አመሰግናለሁ። በጣም በቅርቡ